ኢራን በመካከለኛው ምስራቅ የሚገኙ ግዙፍ የሚባሉ የአሜሪካ የጦር ቤዞችን ሌሊት ስለመደብደቧ ተሰምቷል። ስፔሻሊ ደግሞ በኩዌትና በባህሬን የሚገኙ የአሜሪካ ቁልፍ የሆኑ ወታደራዊ ማዕከላትን ነው ኢራን በትላንትናው ዕለት ወይም ወደ ዛሬ የሚያነጋ ሌሊት ላይ ጥቃቶችን የፈጸመችው። በኩዌት የሚገኘውን የተለያዩ የአሜሪካ ጦር ቤዞችንም ደብድባለች ተብሏል። በባህሬን ደግሞ ዝነኛውና ታዋቂው የፊፍዝ ፍሊት መደብርን ስለመምታቷ ተሰምቷል። እነዚህ ቦታዎች ለምንድን ነው ኢራን የመረጠችው የሚል ጉዳዮችን እናነሳለን። በተለይ የኩዌቱ የአሜሪካ ጦር ቤዝ እስከ 8 የሚደርሱ የተለያዩ ማዕከላት ያሉት እንደሆነ ነው የሚነሳው። በአካባቢው ደግሞ ግዙፉና እስከ 13500 ድረስ የሚደርሱ የአሜሪካ ወታደሮችን የሚይዙ ቤዞች እንዳሉት ነው የሚነሳው። ይህ የኩዌቱና አሁን ሜንሊ እነዚህ ሁለት ቦታዎችን ታርጌት አድርጋ ኢራን ተፈጸሙብኝ ላለቻቸው ጥቃቶችን የአጸፋ እርምጃን ስትወስድ ስለማደሯ ተነስቷል። በዚህ ምክንያት ደግሞ የኩዌት ኤርፖርት ጉዳት ስለማስተናገዱ ብሎም ቶታሊ አሁን ከስራ ውጪ የሚሆንበት አጋጣሚ ወይም ደግሞ በሮቹን ሙሉ ለሙሉ ሳስፐንድ ለማድረግ ስለመገደዱ የሚያሳዩ መረጃዎችን ወጥቷል። ግን እነዚህም ቦታዎች ለምን ተመረጡ የሚለውን ጉዳይ ስናነሳ አስገራሚ የሆኑ መረጃዎችን እናገኛለን። የአሜሪካ ቁልፍ የሚባሉ ቦታዎችን ነው እየመታች ያለችው። የኩዌቱ ቅድም እንዳነሳ ነው እነዚህ የካምፕ አርፊጃን የሚባሉ ካምፕ ቡሃሬን የሚባሉ በጣም ለአሜሪካ በዛ አካባቢ ለምታደርጋቸው እንቅስቃሴዎች ጠቃሚ የሆኑ ቦታዎች ናቸው የተመቱት። በተለይ የባህሬኑ ከባህር ጋር በተያዙ የሚነሳ ጥቃቶችን ለመፈጸም፣ የኩዌቱ ደግሞ ሜይንሊ ከአየር ላይ ጥቃቶች ጋር በተያያዙ አገልግሎት የሚሰጥ ወይም ደግሞ እንደ መንደርደሪያ ሆኖ የሚያገለግላት ቦታን ነው አሜሪካ ጥቃት ያስተናገደችውና እነዚህን ጉዳዮችን አንስተን መሬት ላይ ወረቀት ላይ የተኩስ አቁሞች አሉ፣ መሬት ላይ ግን ቶክስና ጥቃትን ነው እየተመለከትን የምንገኘውና አልቋል የተባለው ጦርነት አሁንም ተጠናክሮ ነው የቀጠለው። አስገራሚ የሚያደርገው አለማመናቸው ብቻ ነው። አሜሪካና ኢራን አሁን ላይ ጦርነት ውስጥ ናቸው ወይ ተብለው ቢጠየቁ አይደለንም ይላሉ። አሜሪካም የኢራንን የተለያዩ ኢላማዎች አነጣጥራ መታለች። ለዛ የተወሰደ ያጸፋ ምላሽ ነው እንደምታውቀው። ምንድነው እያረግሻለሽ? ተኩስ አቁም ላይ አይደላችሁ እንዴ ተብላ ብትጠየቅ አይ እኔ ዲፌንሲቭ ራስን ከአደጋ የመከላከል አይነት ጥቃት ነው የወሰድኩት ትላለች አሜሪካ። ኢራንንም አሁን ኩዌትንም እንደዚህ ደብድባ የኩዌት አውሮፕላን ማረፊያ ሊትራሊ አገልግሎት መስጠት እስኪያቆም ድረስ ያው ለተወሰኑ ቀናት ቢሆንም ግን አገልግሎት መስጠት እስኪያቆም ድረስ እንዲህ አይነት ጥቃት ሰንዝራ የፊፍዝ ፍሊት የሚባለውን የአሜሪካ ባህር ኃይል የሚገኝበትን ስፍራ ያነጣጠረ ጥቃት ፈጽማ እንዴ ኢራን የተኩስ አቁም ውስጥ አይደለ እንዲህ ያላችሁት ብትባል አይ ዲፌንሲቭ ራስን የመከላከል አይነት ጥቃት የሰነዘርኩት ብለው ስሙን ቀይረውለታል። ጦርነት የሚለውን ይሄ ይፋዊ የተኩስ ልውውጥ የሚለውን ስም ቀይረውለት አሁን በዲፌንስ ወይም ደግሞ ራስን መከላከል በሚል አይነት ጥቃት ዲፌንሲቭ አታክ ምናምን በሚሉት አይነት መንገድ እየተታኮሱ ነው። ሌሊቱን በጣም ከባድ የሆነ የኩዌት ሰማይ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ሳይረን ሲጮህበት ነው ያደረው። በባህሬንም እንደዛው እና የኢራን ውስጥ ደግሞ የቃሽም ደሴት እንዲሁ ኢላማ ተደርጋለች። አሜሪካ የቃሽም ደሴትን መታለች። በሆርሙዝ ሰርጥ አካባቢ ላይ ካሉ 3 ደሴቶች መካከል አንዱና ዋነኛው ነው እና የአሜሪካም እንዲህ አይነት ያጸፋ ምላሽ ኢራንም እንዲህ አይነት ምላሽ እየሰጠች የመሆኑ ጉዳይ አሁን በሚኖር የድርድር ሂደት ላይ ምን ተስፋ አለ የሚባለው ነገር በጣም ጥያቄ እንዲነሳና እኔ ባይዘው አቋሜን ቀይሬያለሁ። ላስት ታይም እዚህ የነበረን ጊዜ ላይ በድርድር ሂደት ላይ ተስፋዎች አሉ የሚል ነገር ነበር የሚሰማኝ። ራይት ናው ግን ለጦርነት ነው ተስፋ ያለው። ላስት ታይም ስንገናኝ እንዳነሳው ነው እዚህ ጦርነቱ የሚያበቃበት ሰላማዊ መንገዶች የሚመጡበት እስራኤል ምንድነው ይዛ የምትቀረው የሚል ነበር ሲያሳስበን የነበረው ላስት ታይም ስንገናኝ። አሁን ግን ከሰላሙ ለጦርነቱ ነው እየቀረበ ያለው። ስለ ስም ነው የተቀየረው እንዳነሳው ወረቀት ላይ ሲዝፋየር አለ፣ መሬት ላይ ግን ቶክስ ነው ያለው። ለስንተኛ ጊዜ ነው አሁን ያው ኦልሞስት በአንድ ሳምንት ጊዜ ውስጥ ለሶስተኛ ጊዜ ነው አይደል እንደዚህ አይነት ጥቃቶችን እየተመለከትን የምንገኘው። ከበፊቶቹ ደግሞ ሁለቴ ከነበሩት የራስን የመከላከል የሚል የአጸፋ እርምጃ በሚል ፍሬም የተደረጉ ጥቃቶች የሚለየው ያሁኑ ጥቃት ኢራን 2 ዙር ነው። ኢራን በተለምዶ በዌቭ ነው ጥቃቶችን ወይም የአጸፋ እርምጃዎችን የምትወስዱ። በሁለት ዌቭ ነው ምሽት ጥቃት ወይም የአጸፋ እርምጃውን የወሰዱት ኢራኖች። የሁሉ እነዚህ ነገሮች ሁሉ ጅማሪ የሚያሳየው እንዴት መሰለ፣ ትራምፕ ላስት ታይም ብሎኬዱን አንስተናል የሚል ነገር አንስተው ነበር አይደለ? ወደ ሲቹዌሽን ውስጥ ሩም ገብቼ የኢራንን ዲል እመለከታለሁ የሚል ሐሳብን አንስተው ከዛ ደግሞ ሐሳባቸውን ቀይረው መሻሻል አለበት የሚል ነገር ከማንሳታቸው በፊት ብሎኬዱ ተነስቷል የሚል ሐሳብ አንስተው ነበር። ማታም ለዚህ ሁሉ
መካረር ለዚህ ሁሉ ኤስካሌሽን ጅማሬ የሆነው የአንዲት መርከብ ጥቃት ነው። ወደ ሆርሙዝ እየተቃረበች ነበረች የተባለች አንድ መርከብ ላይ ጥቃት ተፈጸመ። ከዛ በኋላ ያጸፋ እርምጃዎች ተጀመሩ። ቀሽም ደሴት ላይም ጥቃት ተፈጸመ። ኢራንም ጥቃቶቹን ያው ኦሪጂኔት የሚያደርጉበትን ቦታዎችን መታለው አይደለ ሁሌም የምትለው በዛ ምክንያት ኩዌትና ባህሬን ተመተዋል። ትላንት ሴንትኮም ኢንተርሴፕት አድርጌያለሁ ነው የሚለው ማለት ከኢራን የተኮሱ ሚሳኤሎችን ድሮኖችን ኢንተርሴፕት ለማድረግ ችያለሁ ይላል። መሬት ላይ ግን የወጡ ምስሎችን እነ ቲአርቲ አናዶሉ ይዟቸው የመጡ ምስሎች ግን የኩዌት ኤርፖርት በተለይ ሲነዱ ነው የሚታየው፣ ጥቁር ጭስ ሲወጣ ነው የሚታየው። ኢንተርሴፕት አድርጌያለሁ የሚለውን ነገር ራሱ በማስረጃ አሁን እየተጋለጠበት ያለው ሁኔታ ነው ያለው። በዚህም ብሎ በዛ ግን አሁን እኔም ወደ አንተ ሀሳብ ነው የምመጣው። አሁን የጦርነቱ ድል ነው እየሰፋ ያለው። እየሰፋ ብቻ ሳይሆን እያየን ያለነውም ጦርነት ነው እያየን ያለነው። ለዚህ ጦርነት ብዙ ቅድመ ሁኔታዎች ሲቀመጡ ነበር አይደለ? ጦርነቱ ሙሉ በሙሉ እንዲቆም ከተፈለገ እነዚህ ነገሮች ሊደረጉ ይገባል የሚል ነገሮች ሲነሱ ነበር። የሊባኖሱ ጉዳይ ዋና ፖይንት ሆኖ ሲነሳ ነበር። ባለፉት ቀናት እየሰራንበት ስለነበር የጋዛው ጉዳይ እየገባ ነው ያለው። ጦርነቱ በሌሎች ግንባሮች ሊቀጥል የሚችልበት እንጂ በሰላም ሊጠናቀቅ የሚችልበት እድል በጣም እየጠበበ ነው ያለው። ግን ስቲል ትራምፕ አሁንም እየተነጋገርን ነው የሚል ጉዳይ ነው የሚያነሱት። እየተደራደርን ነው፣ መልእክት እየላክን ነው፣ እነሱም እየመለሱ ነው የሚል ሀሳብን ነው የሚያነሱ። ግን ጦርነቱ አሁን ተጠናክሮ ነው የቀጠለው። ከባለፈው ዙር ጦርነት የሚለይ ነገር ካለ ሜቢ የነ ዩኤኢ እነ ሳውዲ አረቢያ እና ሌሎች እዛ አካባቢ ያሉ ሀገራት ሜቢ ታርጌት አለመደረጋቸው ካልሆነ በቀር ጦርነቱ እንደቀጠለ ነው። ምናልባት ዩኤኢ በአሁኑ ላይ ለምንድን ነው እንትን ያልሆነችው ኢላማ ያልሆነችው የሚለውን ጉዳይ በተመለከተ ሰማው ቅርብ ነች። አሁን እንደምታውቀው ዩናይትድ አረብ ኤምሬት ለኢራን ከሌሎቹ በተለየ ቅርበት አላት። በተለይ አልሁዳ የሚባለው የአሜሪካ የጦር ሰፈር ያለበት ቦታ ቅርብ ነው። ግን ስቲል ያንን ቦታ ባለፉት የጥቃት እንትኖች መታወት ነበር ኢራኖቹ። አሁን ደግሞ አቅጣጫቸውን ቀየሩና ወደነ ኩዌት ወደነ ባህሬን ወደ ላይ ጫፍ ማለት ነው ጭምር እየተጠጉ ጥቃቱን እየሰነዘሩ ነው የሚገኙት። አሁን ላይ ምን አይነት ነባራዊ ሁኔታ ውስጥ አሉ ብዬ አምናለሁ መሰለን? ሙቀቱን እየተለካኩ ነው ብዬ አስባለሁ። ለምሳሌ የኢራን ወታደራዊ አቅም በምን አይነት ደረጃ ላይ ይገኛል? ኢራን ያጸፋ ምላሽ እንዴት ነው ልትሰጠን የምትችለው? ቢካዝ ድርድር የሚባለው ነገር ስቲል ተስፋ አስቆራጭ አይደለም ብለህ እነ ትራምፕ እንደሚናገሩት አመነህ ብትንቀሳቀስ እንኳን ጦርነት የሚባለው ነገር ግን አይቀርም የሚባለው ጉዳይ ስጋት አለ እና ለጦርነት መዘጋጀት አለባቸው። አሜሪካም ኢራን ሲያከናውን የቆዩት ነገር ይህንን ነው። አሜሪካ በሺዎች የሚቆጠሩ ወታደሮችን ወደ መካከለኛው ምስራቅ እስከ ማስጠጋት የደረሰችባቸው ሳምንታትን አይተናል በቀደሙት ጊዜያት። ኢራን መልሶ የመጠገን መልሶ ራሷን ከደረሰባት ጉዳት አገግማ አዳዲስ የጦር መሳሪያዎችን ቀላቅላ የነ ቻይና የነ ሩሲያን አጋርነት ጨምራ ከሩሲያ የመጣ ድሮን ከቻይና የመጣ ሳተላይትን ይዛ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን ከቻይና መጥተዋል። እነዚህን ይዛ ለሚመጣ ጦርነት ተዘጋጅታለች። ቀጣይ ወደ ፉል ስኬል ዋር ወደሚባለው እስከ መግባታቸው በፊት ሙቀት እየተለካኩ ነው። በተለይ አሜሪካ አሁን ይሄኛው ጦርነት እንዳነሳው የአሁኑ እስካሌሽኗ የጀመረችው እኮ እንዴት ነው? አንዲት ባዶ መርከብ ምንም ያልጫነች መርከብ ወደ ኢራን ወደቦች ተጠጋች ነው። እንደምታውቀው የእነ አሜሪካ ብሎኬድ የተከናወነው የኢራን ወደቦችን ነው የሚከለክለው። ምንም መርከብ ከኢራን ወደቦች ላይ እንዳይነሳ ወይም ወደ ኢራን ወደቦች ላይ እንዳይሄድ ማለት ነው። ያንን እያደረጉ ወይም እንደዚህ አይነት ክልከላ እያከናወኑ እችኛዋ መርከብ መታ ሆርሙዝ ሰርጥን አልፋ ወደ ኢራን ወደቦች ጋር ስትጠጋ የማስጠንቀቂያ መልእክት ተላለፈላት ነው ያሉት። ዜን ፓይለቶቹ ወይም ምንድን ነው የሚባሉት ካፒቴኖቹ እነሱ ተባባሪ ስላልሆኑ የመርከቧን ኢንጂን መቷት ተባለ። ከዛ ያንን ከመቱ በኋላ ኢራን ምን ብላ ታምናለች? በዚህ ቦታ ላይ የማስጠበቅ ደህንነትን የማስጠበቅ እንቅስቃሴን የማስጠበቅ ኃላፊነት የኔ ነው። ስለዚህ ያቺ መርከብም ጭምር አንደኛ ባዶ መሆኗ፣ ሁለተኛ ወደ ኢራን ወደብ መንቀሳቀሷና የእነ አሜሪካ ቁሚ የሚል ዛቻም ሲመጣ ወይም እንተኩሳለን የሚል ማስጠንቀቂያ ሲመጣ ጥሳ ለማለፍ መሞከሯ እነ ኢራን በአንድ መልኩ ምን እያደረጉ ነው? እስከ ምን ያክል ርቀት ነው እነዚህ ሰዎች አሁን ላይ ባለው የድርድር ሂደት ላይ ተስፋ ኖሮ ባለፈውም ብሎኬድ አንስተናል ብለዋል ዶናልድ ትራምፕ እንደምታውቀው። ስለዚህ እንደዚህ አይነት ሀሳቦች ስላሉ አቋማቸው ወይም ያሉበት ነባራዊ ሁኔታ ምንድን ነው የሚሉትን ነገር ማወቅ የምትችለው ወደ ኢራን ወደብ እንዳይሄዱ የተባሉ መርከቦች ወደ ኢራን ወደብ ሲጠጉ
አሜሪካ ስቲል ብሎኬድ የሚባለው እነ ትራምፕ አነሳን የሚሉትን ጉዳይ አሁንም እያስተገበረች እንደሆነና እኮ በድርድር ጠረጴዛ ላይ እኮ ለመምዘዝ እኮ ነው። ከዛ ማለት ይኸው ብሎኬድ የሚባለውን ነገር ዛሬም አላነሳችሁ። እኛ ግን ባይዘው ኢራን በሆርሙዝ ሰርጥ ላይ በፐርሺያን ገልፍ ስትሬት አውቶሪቲ በሚባለው አዲስ በተመሰረተው ኩባንያ መርከቦች በየዕለቱ 30 መርከብ 20 መርከብ 25 መርከብ ያልፋል ይወጣል እየተላለፉ ነው። ኢቭን ኢትዮጵያ ትላንትና የኢትዮጵያ የባህር ሎጂስቲክ መረጃ ነው እያየው ነበር። አሶሳ የምትባል መርከብ የኢትዮጵያ መርከብ አቋርጣ ሄዳ እቃ ጭና ተመልሳ መጣች። የሕክምና ቁሳቁሶችን ምናምን መሰለኝ የተባለውና የኢትዮጵያ መርከቦች እንኳን እንቅስቃሴ ጀምረዋል። ተረዳ። ይሄ የሆነ ያለው አሜሪካ እዛ ቦታ ላይ ስላለች አይደለም። ኢራን የፐርሺያን ገልፍ ስትሬት አውቶሪቲ በሚባለው በኩል እያሳለጠች ስለሆነ ስቲል ግን እና አሜሪካ ምን ላይ ነው ያሉት? የኢራን ወደቦች ተከልክለዋል የሚለው ፖይንት ላይ ነው ያሉት። እሱን መቼ አረጋገጡ? ትላንት ነው። ስቲል እንደከለከሉና ነገሩ ከረር ማለት አለበት። ሰው ሙቀቱን እየተለካኩን ያልኩ እሱ ነው። ከዛ የተወሳሰዱት ጥቃትም አሜሪካ ልክ የነዛን የመርከቧን ወደ ወደቡ የምትሄደው መርከብ ከመታች በኋላ ቀጣይ የሆነው ነገር ምንድን ነው? ኢራን ያጸፋ ምላሽ ሰጠች ለተተኮሰባት ነገር። ሲተኮስ አካባቢውን አየች፣ የተተኮሰበትን ቦታ። አሁን ትልቁ እየሰሩ ያለው ነገር ከየት ቦታ መቼና እንዴት በምን መልኩ ይተኮሳል የሚለውን ነገር ዲቴክት ማድረግ ነው። ምክንያቱም ለምሳሌ የዝድ የሚባለው የሚሳኤል ፎርትረስ ኢራን ውስጥ ያለው 107 በሮች አሉ። የሚሳኤል ከተማ እኮ ነው። የሚሳኤል የምድር ውስጥ ከተማ ነው። 107 በሮች አሉ እና ከ107ቱ በር አታውቃቸውም። ሁሉም ከላይ ተሸፍኗል። ዘ ኦንሊ ቲንግ የምታውቀው ብቅ ብለው ሲተኮሱበት ኢሚዲየትሊ ያጸፋ ምላሽ ይወስዳሉ። ሙቀት መለካካት ማለት ይሄ። ከዛ ኢራንም ቀደም ብሎ ዩናይትድ አረብ ኤምሬትም መታለች። እነዚህ ቅርብ ቦታ ላይ አሉ የሚባሉትን አሁን ጠለቅ ወዳለው አካባቢ ላይ መጣችና እነ ኩዌትን በተለይ ባህሬን ከነንትን አንጻር ከነ ዩናይትድ አረብ ኤምሬት አንጻር ራቅ ያለና ፊፍዝ ፍሊት የሚባለው የአሜሪካ የጦር ሰፈር ያለበት የባህር ኃይሉ ያለበት የኩዌቱ ደግሞ የግዙፉ የአሜሪካ የአየር ኃይል ምናምን ወታደሮች የጦር ሰፈር ያለበት ቦታ ማለት ነው። ስለዚህ በአንድም ይሁን በሌላ ጦርነት ውስጥ ናቸው። ግን ሙቀትን የመለካካት አይነት ማን ምን አይነት ያጸፋ ምላሽ ይሰጣል፣ እንዴት ነው አቋሙ፣ ወደ ድርድር የሚሄዱ ሀሳብ እንዴት ነው፣ ድርድሩ ላይ ያለው አቋም እንዴት ነው፣ እሱን ነገር እየተለካኩ ነው ብዬ ነው የማስበው። እየተለካኩ ነው ያሉት። ሜንሊ አሁን ባለፈው ትራምፕ ሲያነሱ ያንን ጉዳይ እንደ አጋጣሚ ዝም ብሎ እየገቡ ያነሱት ነው የሚመስለው። የሆነ ታስቦበት ታቅዶ አይመስልም። አንዳንዴ ብዙ ጊዜ እኮ እንደዛ ነው የትራምፕ ነገር የሆነ ነገር ብለው የሆነ እንደ ተጨባጭ ነገር አድርገ ፕሬዚዳንት ናቸው፣ የአሜሪካ ፕሬዚዳንት ናቸው። ከሳቸው አፍ የሚወጣን ነገር እንደ ጋዜጠኛ ኦኬ ሜቢ ሊሆን ይችላል ብለን የምታምነው። ኢራን ግን አሁን እሱን ፌዝ አልፈዋለች። ትራምፕ እንደዛ ባሉ ማግስት ጋሊባፍ ያነሱት አንድ ጉዳይ ነበር። ከዚህ በኋላ በቃል ደረጃ የምንተማመነው ነገር የለም፣ በተግባር ነው ማየት ያለብን የሚል ነገር አንስቶ ነበር ጋሊባፍና ትናንት እሱን ነው ያዩት። በቃ ኦልሬዲ ብሎኬዱ ስቲል እንዳለ። ከብሎኬዱ ጋር ተያይዞ ደግሞ እነዚህን ብሎኬዶች በማስፈጸም ረገድ እዛ አካባቢ ያለው የባህር ላይ እንቅስቃሴ የሆርሙዝን ብቻ ሳይሆን የባቤል መንደብም የስዊዝ ካናልም አጠቃላይ እዛ አካባቢ ያሉትን ነገሮች በመቆጣጠር ረገድ ፊፍዝ ፍሊት ስራው እሱ ነው። ብሎኬዱም እያስፈጸመ ያለው ያ ኃይል እንደመሆኑ ነው የሚታመነውም የሚሆነው። ኢራን በተዘዋዋሪ የብሎኬዱን ለማቃለል የምታደርጋቸውን ጥቃቶችን ነው ትላንት ያሳየችን። ፊፍዝ ፍሊት ባለፈው ጦርነትም ተደጋጋሚ ጥቃቶች ተፈጽሞበታል። አሁንም ታርጌት ተደርጓል። ኢራን ብሎኬዱን እንዲነሳ የሚለው ነገር በድርድርም የሄደችበት ነው። ብሎኬዱን የሚያስፈጽሙ አካላትም በተዘዋዋሪ እያጠቃች ያለችበት ሂደት ነው ያለው። እነዚህ ሁሉ ነጥቦች ግን አሁን የሚወስዱን ስቲል ጦርነቱ መቋጫው ማለት ጠረጴዛ ዙሪያ ላይ የሚቋጭበት እድል ስቲል አለ እኮ፣ ግን አይመስልም ጦርነቱ በዛ ነገር የሚቋጭ። ለምን ከተባለ ኢራን ስቲል አሁን አቅም አለኝ እኔ ማስፈጸም ይችላል የፈለኩትን ነገር የሚል ነገር አለ። ፕላስ ደግሞ እነዚህ ተኩሶችም ድርድር ጠረጴዛ ላይ አፐር ሃንዱን ለማግኘት ነው እየጣሩ ያሉት ሁለቱም ወገኖች። ትራምፕ አሁን ላስት ታይም ሊፈራረሙት ነው ተብሎ የነበረው ወረቀት ነበር አይደለ? በተለያዩ መንገዶች አንስተው ነበር። በጣም አስገራሚው የ$300 ቢሊዮን ኢንቨስትመንት ፕላኑም አንስተው ነበር። እነዚህ እንደ ተሸናፊነት ነው የሚቆጠረው። ማለት $300 ቢሊዮን የኦባማን የ2015 አይደለ? እሱን ስምምነት እኮ የሚወቅሱት ለኢራን ቢሊዮን ዶላሮችን አሳልፎ የሰጠ which is የራሳቸው ገንዘብ ፍሪዝ ተደርጎ የነበረ አሴት ነው። እንደዛ ነው እንደዚህ ኢራንን በገንዘብ አንበሽብሾ ኢፌክቲቭ የሆነ መሬት ላይ ግን ምንም አይነት ጥቅም ያልነበረው ስምምነት ነው የሚሉት ብለው የሚወቅሱትን ስምምነት አሁን በ$300 ቢሊዮን አሻሽለውት የሚመጡ ከሆነ አስቡ ምን አይነት
ባክፋየር ሊኖሩ እንደሚችል ከእስራኤል ላይ ብቻ አይደለም ከራሳቸው ደጋፊዎቻቸውም ይዞት የሚመጣ የሚችል የራሱ የቻለ አደጋዎች አሉ። ትራምፕ ስልጣናቸው የሚፈትን ጉዳይ ነው የገጠማቸው በዚህ ሂደትና የድርድሩ ነገር ማለት በቃ የሆነ ተስፋ ታደርግበትና ስታየው ደግሞ ይሄ ነገር አይሆንም እንድትል ደግሞ ያደርጋል። መታኮሳቸው ብቻ አይደለም ፖይንቶቹም ስትመለከታቸው ኢራናውን ምንም ቀላል አይነት መደራደሪያዎችን አይደለም እያመጣችልኝ ከተነሳችበት አንፃር ከተመለከተው ብዙ ነገሮችን ድሮፕ አድርጋለች ኢራን። ብዙ ጥያቄዎች ብዙ ዲማንዶች ነበሯት ድሮፕ ያደርገቻቸው የመጣች ይመስላል ግን ደግሞ በተዘዋዋሪ እየተፈጸሙ ነው ያሉት። የአሜሪካ ወታደሮች ከመካከለኛው ምስራቅ መውጣት አለባቸው የሚል ጉዳይ ሲነሳ ነበር አይደለ? ባለፉት ቀናት የሆነ ሪፖርት አየሁ። መውጣት ይቀላታል አሜሪካ እነዚህን ቤዞች ያጋጠማቸውን ውድመት ድጋሜ ሰርታ ሪፔር አድርጋ እዛ አካባቢ መቆየት ማለት ብዙ ወጪን የሚያስወጣ ነው። መውጣት የተሻለ አማራጭ ነው የሚሉ ሪፖርቶች አሁን መውጣት ጀምረዋል። በኢራን ዲማንድ ባይሆንም አዋጭ አይደለም በሚል መንገድ ለቀውት ሊወጡ የሚችሉበት እድል አለ ወይም ወደ እስራኤል ሙቭ ሊያደርጉ የሚችሉባቸው እድሎች እንዳሉ እየተነሳ ነው። በአንድ ሆነ በሌላ መንገድ ኢራን ፍላጎቶቿን የምታሳካባቸው መንገዶች እያመጣች ነው ያለችው። ትራምፕ ግን ስቲል አጣብቂኝ ውስጥ ገብተው ከኔታንያሁ ጋር ሌላ አይነት ግጭቶች ውስጥ እየገቡ ጦርነቶች እየተባባሱ የጋዛው እንኳን ላፍታ ጋብ ብሎ የነበረው ጦርነትም ዳግም እያገረሽ ያለበት ጥቃቶች እየተፈጸሙ ያሉበት ሁኔታ ነው እየተመለከትን ያለ ነው። የዚህ ጦርነት ሂደት ገና የሆነ ገና ጀማሪ ላይ ነው ያለው። ያኔ ድሮም እንደው መሀል ላይ ወይ ሸወዱ ይልበል እንጂ በቃ የአገዛዝ ለውጥ የሚባለውን ነገር ኔታንያሁ እስካላሳኩ ድረስ በኢራን ውስጥ እና አያቶላህ እስካሉ ድረስ ጦርነት ይቆማል የሚል አመለካከት አልነበረኝ በእነ ኔታንያሁ ሳይድ ማለት ነው። እነ አሜሪካ ግን ሰምሃው ካሉበት ጫና አንጻር ካሉበት ፕሬሸር አንጻር በተወሰነ መልኩ ድርድር የመፈለግ አይነት አዝማሚያ ስለሚኖራቸው በእነሱ ፍላጎት አሁን ትራምፕ ትላንትና ስልክ ደውሎ ለኔታንያሁ የተናገረው ነገር እኮ በጣም እኮ ብዙ ክብረነክ የሆነ ነገር እኮ ነው የተናገረው ትላንትና። በዛ ደረጃ ኔታንያሁን እስከመናገር ሚን በሁለቱ ሀገራት ግንኙነት ላይ ለውጥ ያመጣል ወይ ኔታንያሁና ትራምፕ ወዳጅነት ላይ ችግር ይፈጥራል ማለት አይደለም። ኦፈንድድ ሆኗል በኔታንያሁ የጦርነት እንቅስቃሴ በጣም ኦፈንድድ ሆኗል። ለዛ ከበድ ያለ ማስጠንቀቂያ እስከ መስጠት ድረስ ደርሷል፣ እስከ መሳደብ ድረስ ደርሷል። ይሄን አይነት ነባራዊ ሁኔታ እስካለ ድረስ እንግዲህ በእነ አሜሪካ ዘንድ ለዛ ነው ትንሽ የድርድር ተስፋው ሚዛን ይዞልኝ የነበረው ወይ አንስቶልኝ የነበረው። አሁን ግን የእነ እስራኤል ካርድ ደግሞ ተመዘዘ። በሊባኖስ በኩል ነገሩ እየተበለሻሸ መጣ ማለት ነው። እንዴት ነው ኢራን ጫና ልታሳድር የምትችለው እነዚህ አካላት ላይ? አንደኛ በድርድር ጠረጴዛው ላይ ያለው ነገር እንዳለ ሆኖ ምን አይነት ስትራቴጂን ይከተላሉ እና አሜሪካ በቀደሙት ጊዜያትም አንድ በእንደዚህ አይነት ነባራዊ ሁኔታ ላይ ያለችን ሀገር በወታደራዊ የበላይነት ጫና የሚፈልጉትን ነገር ማስፈጸም የሚል አቋም አላቸው። ወታደራዊ የበላይነት ተከታታይ የሆነ ጥቃት ከበድ ያለ ጥቃት በመሰንዘር ድርድር ጠረጴዛ ላይ ስትመጣ አገሪቱ እርቃኗ እንድትመጣ ማድረግ ማለት ነው። ያ ነገር አልተሳካላቸውም ከዚህ ቀደም። ስቲል ግን ተስፋ ቆርጠውበታል ማለት አይደለም። ተስፋ እንዳልቆረጡ የምታውቀው ለምንድን ነው? እያከናወኗቸው ባሉ አሁን ከሰሞኑ እያከናወኗቸው ባሉ አሰሳዎች የሚከተሉ ጥቃቶች ለምሳሌ ዲፌንሲቭ ፖስቸር ላይ ስላለን ነው ብለው መጀመሪያ እኮ ይሄን የሰሞኑን የተኩስ ልውውጥ ሲጀምሩ ኢራን ውስጥ ያለ አርባዝ ነው ምናምን የሚባል የሚሳኤል የሚወነጨፍበት ቦታ ነው ብለው ያሰቡትን ስፍራ በመምታት ነው የጀመሩ ራሳቸውና አሜሪካ ማለት መጀመሪያ የሰሞኑ የተኩስ ልውውጥ የጀመረው እንደዛ ነው። ምንድነው ይሄን የሚያደርጉት ስትል እነ ኢራን ጠንካራ ወደሆነ የመከላከል ወይም የማጥቃት አቅም ላይ ከመምጣታቸው በፊት ቢኮዝ ጠንካራ ወደሆነ አቋም ላይ እየመጡ ነው ብሎ ካሰቡ ድርድር ጠረጴዛ ላይ አሁን ካለውም በላይ አፐር ሃንዱን ይዙባቸዋል። በድርድር ጠረጴዛ ላይ አፐር ሃንድ ለመያዝ በሚደረግ ሰጥ አገባ ውስጥ ትንሽ የሆነ እንቅስቃሴ ካዩ ጠንከር የሚል እንቅስቃሴ ካዩ ወይ ወደ ኢራን ወደቦች መርከቦች እንቅስቃሴ ከጀመሩ እቺ እንትን እኮ ብትሄድ አሁን በይፋ አሁን የዛሬውን የተኩስ ልውውጥ ያስጀመረችዋ ወደ ኢራን ወደብ ስትሄድ የነበረችዋ መርከብ ባትመታ እኮ ከዛ በኋላ እኮ በመቶዎች ሊጀምር እኮ ኢራን ወደ ኢራን ወደቦች እንቅስቃሴ ይፋ ሊሆን ያን አረገች ማለት ምን ማለት ነው? ድርድር ጠረጴዛ ላይ
ኦልሬዲ ብሎኬዱ ተነስቷል ልትል ነው ኢራን። ብሎኬዱ ከንግግር ውጭ ሆና ማለት አፐራንድ መያዝ ማለት ነው። ያንን ነገር ለማድረግ እና አሜሪካ ጥረት ያደርጋሉ። በቃ ባገኙት አጋጣሚ ሁሉ የሆነ ለወጥ ያለ እነሱ ከሚያስቡት በድርድር ጠረጴዛ ላይ አፐራንድ ሊያሳጣቸው የሚችል አይነት ነገር መስሎ ከታያቸው ኢሚዲየት እርምጃ ይወስዳሉ። የሚገርመው ግን ኢራን ለዛ የምታንስ ሀገር አይደለችም። እነ ሴንስ ምን ማለት መሰለ፣ አሁን ለምሳሌ ባህሬን ውስጥ ያለው የአሜሪካ ፊፍዝ ፍሊት የሚባለው የባህር ኃይል የጦር ሰፈር ከዚህ ቀደም በጣም በተደጋጋሚ የተመታ በጣም ጉዳት የደረሰበት ስፍራ ነው። እንዲያውም የፊፍዝ ፍሊት የሚባለውን ስፍራ ያነጣጠረ ጥቃት ከመምታታቸው ጋር ተያይዞ የራሽያ የሳተላይት እገዛል፣ የቻይና የሳተላይት እገዛል ምናምን የሚል መረጃ ሙላ በተደጋጋሚ ሲወጣ ነበረ። ይሄ ፊፍዝ ፍሊት የሚባለው የአሜሪካ ጦር ሰፈር ማለት በ1980ዎቹ አጋማሽ አካባቢ ላይ በኢራቅ ኢራን ጦርነት ወቅት ላይ በኦማን ካለ የነዳጅ ፍለጋ እንቅስቃሴ የነዳጅ ቁፋሮ እንቅስቃሴ ጋር ተያይዞ ኢራን ፍላጎቷ በዛ አካባቢ ላይ መከበር አለበት በሚል ጦርነት ገብታ ነበር። ያኔ ከአሜሪካዎቹ ጋር ተዋግታለች። ለመጀመሪያ ጊዜ አሜሪካ የጦር መርከብ መጥቶ በዛ ስፍራ ላይ እንቅስቃሴ ማድረግ ሲጀምር 1987 ላይ ነው። ከባህሬን ጋር ተያይዞ ባለው የውሃ አካባቢ ላይ የአሜሪካ የጦር ሰፈር ሲንቀሳቀስ እዛ ቦታ ላይ ተደጋጋሚ የሆነ የነዚህ የባህር ላይ እንትኖቹ ትናንሽ ጀልባዎች ጥቃት የሚባሉት አለ አይደል? አሁን በአሲሜትሪክ ዋርፌር የምናያቸው ያንን የተማሩት ባይዘው በባህሬን ዙሪያ በነበረ የጦርነት ሁኔታ ከአሜሪካ ጋር በነበራቸው የጦርነት ሁኔታ ነው። አሜሪካን ስንገጥማት በትልልቅ የባህር መርከብ ይዛ ስለምትመጣ እኛ ትልልቅ የባህር መርከብ ይዘን ሳይሆን አነስተኛ ከራዳር እይታ ውጭ የሚሆኑ የባህል ጀልባዎችን ይዘን ነው መጠበቅ ያለብን የሚለውን ጉዳይ የተማሩት ያኔ ነው። በደርዘን የሚቆጠሩ የአሜሪካ መርከቦች በዛ ሰዓት ላይ ኢቭን የመስጠም አደጋ ያጋጠማቸው የነበሩ የአሜሪካ መርከቦች ነው፣ በዚህ በባህሬን አካባቢ ላይ ማለት ነው። እንዲህ አይነት ከባድ የሆነ ጫና ከባድ የሆነ ጥቃት በኢራን አማካኝነት በሚሰነዘርበት ሰዓት ላይ አሜሪካ ምን አሰበች? እዚህ ቦታ ላይ የነ ኢራንን እንቅስቃሴ ማስቆም የምችለው ጠንካራ የሆነ የባህር ኃይል ፕሬዘንሴ ቢኖር ነው ብላ ባህሬን ውስጥ 1990ዎቹ አጋማሽ አይ ቲንክ 95 ምናምን አካባቢ ላይ መሰለኝ የፊፍዝ ፍሊት የሚባለውን በዛ ቀጠና ላይ ግዙፍ የተባለ የአሜሪካ የባህር ኃይል ፕሬዘንስን እንዲመጣ አደረገች ማለት ነው። የት? ባህሬን ውስጥ። አሁን ይህም ቦታ በተመለከተ እስከዛሬ ድረስ መተማመኛ ሆኖ ቀጥሏል። ምን ማለት ነው? በዛ አካባቢ ላይ አሜሪካ ለምታከናውናቸው ወታደራዊ ተልእኮች በቃ ዋናው ቤዝ ሆኖ አገልግሏል። በተለይ ከባህር ኃይል ጋር በተገናኘና እንዲሁም ከባህር ላይ እየተነሱ ለሚሰነዘሩ ጥቃቶች የጸረ አየር ላይ ጥቃት እንቅስቃሴዎች ወይም የማጥቃት እንቅስቃሴዎችም እንዳጠቃላይ መደላድል ፈጥሮ ቆይቷል። እንግዲህ የባህሬኑ ማለት ነው። ባለፈው ጦርነት ሲጀምሩ ይህንን የባህር ኃይል ሰፈር ነው መጀመሪያ ከጥቅም ውጭ በማድረግ ረገድ ኢራኖቹ አንዳንዴ እኮ እንደው የነ ሳተላይትማ ብቻ አይደለም የነ ቻይናም የነ ኢራንም እገዛማ አለ እኮ የሚያስብልህ እጅግ በጣም በተጠና መልኩ የባህር ኃይል ሰፈሩ የባህሬን ውስጥ ያለውን የባህር ኃይል ሰፈር ከባድ የሆነ ጉዳት አደረሱ። ከዛ የባህር ኃይል ላይ የሚሰሩ ሰዎች የባህር ኃይል ቤዙን ለቀው ሆቴል ገቡ። ሆቴል ሲገቡ ሆቴል ድረስ ተከትላ አንዳንዴ ሰምታል። መካከለኛው ምስራቅ ላይ ዱባይ ውስጥ የሆነ ሆቴል ተመታ ምናምን የሚሉ ዜናዎችን ሰምተናል። የሆነ የመኖሪያ አካባቢዎች ተመቱ፣ ሬዚደንስ ኤሪያዎች ተመቱ የሚል ዜና ሰምተናል። እነሱ የሚመቱት ከዛ ከአሜሪካ የባህር ኃይል የጦር ሰፈር ላይ የኢራን ጥቃት ሸሽተው ያፈገፈጉ አሜሪካውያን ባለሙያዎች፣ ወታደሮች፣ የባህር ኃይል መኮንኖች ምናምን ወደዛ ቦታ ላይ ሲመጡ ኢቭን እነሱን ስቲል እያነጣጠረች ጥቃት ሰነዘር ነበረ ማለት ነው። አሁን ጦርነቱ ምን ላይ ነው ብለናል? ሙቀት እየተለካኩ ነው ያለውን ነባራዊ ሁኔታ። አሜሪካም በዚህ በባህሬን ባለው የጦር ኃይል ሰፈር እንቅስቃሴ ላይ ጠንካራ የሆነ የጸረ አየር ላይ ጥቃት መከላከያዎችን ለመቅጠም የኢራንን ጥቃት እንዴት ነው ማክሸፍ የሚቻለው የሚለውን ነገር ካልኩሌት ማድረግ እንግዲህ 55 ቀን ሆናቸው አይደለ በተኩስ አቁም የሆነ ነገር ስታረቅ ቆይታለች። ያንን ነገር ደግሞ ኢራንም ስታይ ቆይታለች። ኢሚዲየትሊ ነገሩን እስካሌት ወደ ማድረግ ፖይንት ውስጥ ሲመጡ ቀጥታ የባህሬን ውስጥ ያለ ወይም በባህሬን ዙሪያ ያለ የዚህ የፊፍዝ ፍሊት ኤሪያውን ኢላማ አደረጉት ማለት ነው።
ባህሬን ለምንድን ነው በዚህ ያሁኑ ሁሌ ምክንያት ስላላት ነው ሀገሪቱ። አሁን ኢራን አድናቂዋ ሆኜ አይደለም ፎርዛም ማለት ነው። በብዙ ማደንቃቸው ነገር አለ። አሜሪካንም ማደንቃቸው በብዙ ነገር አለ። ምንቀፋቸው መወቅሳቸው ብዙ ነገር አለ። ኢራን ውስጥም በዛው ተመሳሳይ እና ይሄን እንደ ጦርነት እንደሚከታተል ጉዳዩ ላይ ሙሉ ጊዜ ሰጥቶ እንደሚሰራ ጋዜጠኛ ግን በቃ ይገባሃል ይሆን ያለው ነገርና ዩናይትድ አረብ ኤሚሬትስን ስትመታ፣ ባህሬንን ስትመታ፣ ማነች ኩዌትን ስትመታ፣ ኢቭን ሳውዲ አሁን ባለፈው ሳውዲ ስትመታ ታስታውሳለህ? ከተመቱ ኢላማዎች መካከል እኮ አንዱ ኢምቢሊየንስ ዶላር የሚያወጣ የሰርቪላንስ ኤርፕሌን ነበረው። አርፎ የተቀመጠ መሬት ላይ የተመታ አልበረረም። ኢቭን አሁን መሬት ላይ መቀመጡን እንኳን እንዴት አወቁ? እዛ ቦታ ላይ የሳተላይት መረጃ ከሌለ ገብቷል በምንም ተአምር ልታውቅ አትችልም። ዛስ ዋይ ቻይና አለች ሩሲያ አለች ምናምን የሚለው ነገር የሚመጣውና የባህሬኑንም ቀጣይ አሜሪካ እነ ኢራን ላይ ልታመጣ የምትችለው ጠንከር ያለ ያጸፋ ምላሽ አለ ከተባለ አንዱ ልትጠቀመው የምትችለው የባህሬን ፊውዝ ፍሊቱ የባህር ኃይሉ ማለት ነው። ያንን ገና ካሁኑ ስቲል ኢላማ ውስጥ ነው። ሙቀት መለካካት አይደለም አሁን እኮ የሚያፈነዳዳው ከጥቅም ውጭ የሚያደርገው እኮ አይነት ጥቃት አይደለም የተሰነዘረው። ኢቭን አሜሪካ መርከብ ስትመታ ለይታ የመርከቦቹን ሞተር ነው የምትመታው፣ ኢንጂናቸውን ነው የምትመታው እስካሌት ላለማድረግ ከመፈለግ አንጻርና በቃ ነገሩን የመለካካት ነገር ያልኩ ለዛ ነው። ፊውዝ ፍሊት ላይም ባህሬን ውስጥ ያለውንም ከዚህ አንጻር የሚታይ ይመስለኛል ብዬ አስባለሁ። ሚላ የኢራን ቴክኒካቸው ስትራቴጂያቸው የምናውቀው ነው። ባለፈው ጦርነትም አይተነዋል። ታርጌት የሚያደርጓቸው ለጥቃት መነሻ ሊሆን ይችላሉ ወይም ከነዚህ ቦታዎች ተነስቶ ሊያጠቁኝ ይችላሉ ብለው የሚያምኗቸውን ቤዞችን ነው የሚመዙት። ላስት ታይምም ማለት ከጦርነቱ በፊትም ጀምሮ ሲያነሱት የነበረ ነው። እኔን ለማጥቃት ኢላማ የሚውል ማንኛውም አይነት ሀገር ወይም የአየር ክልል ብሎም የጦር ሰፈር ያጸፋ እርምጃ ኢላማ ይሆናል የሚሉ ነገሮች በተደጋጋሚ ሲያነሱ ነበር። አሁንም እያደረጉት ያሉት ነው። አሁን ባለፈው ጦርነት ኦልሞስት ወደ 16 የሚሊታሪ ሳይቶች አይደል አጥቅታለች የሚሉ ሪፖርቶች የወጡት። እነዛ 16 የሚሊታሪ ሳይቶች በቃ ኦልሬዲ ባለፈው ማንሰነው ነበር አይደል ፕሮግራም የደረሰባቸውን ጥቃት ጉዳቱ ያጋጠማቸው በጣም አስከፊ ጉዳት ነው ያጋጠማቸው። ሳተላይት መረጃዎች ኢቭን ይሃውን የተጠቃው ፊውዝ ፍሊትም በጣም በአስቸጋሪ ሁኔታ ውስጥ ሆኖ ካልሆነ በቀር ለአገልግሎት በማይበቃበት ደረጃ ነው ጉዳት ያስተናገደው። ኢራን ስቲል ከዛ ቦታ ላይ ተነስተው አሜሪካኖቹ ኢራንን የሚያጠቁበት አቅም አለ የሚለውን ነገር ሲነሳ ነው አጸፋ የምትወስደው። የሩሲያና የቻይና ጉዳይ ያነሳው ይነሳል በተደጋጋሚ። እንደው ትላንት አንድ ቪዲዮ እያየሁ ነበር። ከ2024 ጀምሮ በኪራ እየያዘቻቸው የቻይና ሳተላይቶች አሉ የሚሉ መረጃዎች ነው እየወጡ ያሉት። እነሱን ሳተላይቶች በመጠቀም ነው ይህንን አስቡ። 26 ላይ ነው የጀመረው ጦርነቱ። 2 ዓመት በፊት የ12 ቀናት ጦርነትም በነበረበት ሰዓት ከዛም በፊት ይህንን ዝግጅት ስታደርግ ነበር ኢራን የሚል ጉዳይ ነው እየተነሳ ያለው። ኢራን ሸሽጋው ወይም ደብቃው አታውቅም። ኦልሞስት ያለፉት 20 እና ከዚያ በላይ ዓመታት ስትዘጋጅበት የቆየው ጦርነት ነው ብላ ነው የምታነሳው። የቻይናና የሩሲያ ቴክኒካል ድጋፍ የሚካድ ነው የምትለው አይደለም። ኦፊሻሊ ወጥተው እንደዚህ አድርገናል ባይሉም መሬት ላይ ግን የምታያቸው ናቸው። የድሮኖቹ ጉዳይ አንስተናል ከዚህ በፊት። ኢቭን እነዚህ ስውር የሚባሉ በራዳር እይታ ውጭ ሆኖ የሚንቀሳቀሱ የጦር አይሮፕላኖች የተመቱ አሉ አይደለ? የአሜሪካ እነሱን ሳይቀር ከቻይና በመጡ የሚሳኤል መሳሪያዎች ነው የተመቱት የሚሉ መረጃዎች ነው እየወጡ ያሉት። ኢንቮልቭመንታቸው ሌቭሉ ሊለያይ ይችላል እንጂ ቻይናና ሩሲያ ኢንቮልቭ እያደረጉ አይደለም በዚህ ጦርነት የሚለው መከራከሪያ አሳማኝ አይሆንም። ማለት በምን ደረጃ ይሆናል የሚል ነገር ልናነሳው ልናወራው እንችላለን፣ ልንከራከርበት እንችላለን። ከዛ ውጭ ኢንቮልቭ እያደረጉ ነው። ግን ኢንቮልቭ ቢያደርጉም ኢራን እነዛን የምታገኛቸው መረጃዎች ማለት ለበርካታ ዓመታት እኮ በሳንክሽን ውስጥ የቆየች ሀገር ነች። ምንም ነገር መንቀሳቀሻ አታ ብሎኬድም በለው ምንም በለው አሴቷም ተይዞ ኤቭሪቲንግ ኮንትሮል ውስጥ ሆኖ ነው ኦፕሬት ስታደርግ የቆየችውና በዚህ ውስጥ ሆና ግን እንደዚህ አይነት ፕሪሳይዝ የሆኑ ጥቃቶችን መፈጸም መቻሉ ያ ሳውዲ አረቢያ መሬት ላይ ተቀምጦ የፈነዳው አይሮፕላን እኮ በጣም እኮ ውድ አይሮፕላን ፕላስ እንደዛ አይነት የሚሊታሪ አሴቶች የጦር አይሮፕላኖች ማጣት ማለት በጦርነት ሂደት ላይ ስትራቴጂ ሙሉ ለሙሉ ሊያዛባ የሚችል ጉዳይ እኮ ነው። ማለት ሳትፈልግ ራሱ ተኩስ አቁመን ራሳችን ማደራጀት አለብን ወደሚል መንገድ እንድትገባ የሚያስገድዱ ጥቃቶች ናቸው የተፈጸሙት። የሶስቴ አይደል አሁን ከሲዝ ፋይሩ በኋላ አክቲቭሊ የሆኑ እንደዚህ አይነት መመላለሶች የተመለከት ነው። ስፔሻሊ በዚህ በያዝነው ሳምንትና ላስት ዊክ ላይ አይደል የተመለከት ነው። እስቲ ላቅመዋለኝ ቦታችሁን ቤዛችሁን መምታት እችላለሁ። አሁን አሜሪካኖቹ
እውነታውን ልባቸው ያውቀዋል ብዬ አስባለሁ። ለምን ኢንተለጀንስ ተቋሞቻቸው መረጃዎቹን በአግባቡ እያደረሷቸው ነው። ከነሱ አልፎም በተለያዩ የመረጃ ምንጮች እያየናቸው ስለሆነ የኢራን ወታደራዊ አቅም ምንድን ነው የሚመስለው የሚለውን ነገር እያየን ስለሆነ እነሱም የሚያውቁት ይመስለኛል። ማለት ኢራን ልታጠቃን የምችል አይደለችም ወይ ሪስፖንስ መስጠት የሚያስችል አቅም ላይ አይደለችም የሚል ነገር አሳማኝ አይደለም። ሜቢ ቅድም እንዳነሳው አሪፍ ዋሳብ እኔም ከመጀመሪያ ጀምሮ የማምንበት ጉዳይ ምንድነው እስራኤሎችም አሜሪካኖችም በጣም ዓለማችን ላይ ያሉ ከሚባሉ የኢንተለጀንስ ተቋማት መካከል አሏቸው። ግን በዚህ የጦርነት ሂደት ላይ ሚስ ያደረጓቸው በጣም ብዙ ነጥቦች አሉ። የኢራን የሚሳኤል አቅም፣ ወታደራዊ አቅም፣ አመራሩ ይሄ አንገትን የመቁረጥ የሚሉ ስትራቴጂ አለ አይደለ? እሱ ሳክሲድ ሊያደርግልን ይችላል ብለው ማሰባቸው ከመጀመሪያው ጀምሮ ሚስ ያደረጓቸው ነጥቦች አሉ። አሁን ሪል ታይም ዳታን እየተጠቀሙ የኢራንን ሚሊታሪ አቅም ለማዳከም ጥረት እያደረጉ እንደሆነ ነው የሚሰማኝ። እንዳነሳው ቀጥታም ሲተኮስ የአጸፋ እርምጃን መውሰድ የመጀመሪያው ጥቃት የጠላትን የተደበቀ አቅም ሪቪል ለማድረግ እንጂ ለመምታትም እዛ ቦታውን ቀሽም ደሴት ላይ ተፈጸመ የተባለው የቴሌኮሙኒኬሽን መሳሪያን ነው ተፈጸመ የተባለው እዛ ላይ ነው ጥቃት ተፈጸመ የተባለው ቀሽም ደሴት ላይ መጀመሪያ ማለት ነው ከሪስፖንሱ በፊት። ከሪስፖንሱ በኋላ ግን ሳይቶች የሚመቱ ሳይቶች ግልጽ ናቸው። የሚሳኤል ጣቢያዎች፣ ድሮን በተደጋጋሚ ሲነሳ የነበረው አይደል የአሲሜትሪክ ዋርፌር አሜሪካኖች ላይ ያደረሰው ጉዳት አንድ ድሮን አየር ላይ ከወጣ በኋላ እሱን ድሮን ለመምታት ከምታወጣው ወጪ ይልቅ ቤዙ ላይ ያለ ሳይነሳ ለመምታት የምችልበት እድል ካገኘ በአንዴ ብዙ ድሮኖችን ማጥቃት ይችላል። ሳይቶቹን አይዴንቲፋይ ማድረግ ነው። ወደዛ ነው የተመለሱ አሜሪካኖች ወደ ኋላ ተመልሰው ሳይቶቹን ነው አይዴንቲፋይ ወደ ማድረግ ጦርነቱ በፊት መጀመር የነበረባቸውን ነገር አድርገናል ብለው ያስቡ ነበር። በዛን ሰዓት ማለት በቂ የሆነ የኢንተለጀንስ መረጃ አለን አይደለም የነዛ የአያቶላሁ መገኛ ሚሊታሪ ኮማንደሮች የሚገኙበትን መገኛ ኤቭሪቲንግ እጃችን ላይ ነው ያለው። ቀጣይ ጥቃት የትጋፈጽመን ማንን መግደል እንዳለብን እናውቃለን የሚል ኮንፊደንስ ነበር የነበራቸው መጀመሪያ። በአመራሮች ደረጃ ተሳክቶላቸዋል። ማለት ብዙ ሲኒየር ኮማንደሮች፣ ብዙ ሲኒየር ፖለቲካልና ሃይማኖታዊ አመራሮች እንገድለዋል። በሚሊታሪ ደረጃ የኢራንን አቅም በማዳከም ደረጃ ካየነው ግን ያን ያክል ጦርነቱ ላይ ይህ ነው የምትለው ለውጥ የሚያመጣ አይነት ጥቃትን ለማድረስ አልቻሉም። በጣም ብዙ ጥቃቶችን የፈጸሙት ቢሊየንስ 29 ቢሊዮን ዶላርን የሚያወጣ አቅማቸውን ያፈሰሱት እዛ ቦታ ላይ አይደለ? ከዛ ምን ለማግኘት ነው ጥያቄው እኮ ምንድነው? ይሄን 29 ቢሊዮን ዶላር አውጥቶ ምን አገኙ ስትል ምንም ስኩዌሯን እኮ ተመለሱ። ጭራሽ ገና ከጦርነቱ በፊት መስራት የነበረባቸውን ስራ የኢራን የሚሳኤል ከተሞች የት ናቸው? የኢራን ወታደራዊ አቅም ምን ይመስላል? በጣም ኢራን ምን ሸውዳቸዋለች መሰለህ? በጣም በዚህ እንትን ላይ ኢቭን በጦርነቱ ላይ ማለት ነው ባይ ዘ ወይ ተኩስ አቁም ለማድረግ ወደው አይደለም ተገደው ነው ያደረጉት። እንዴት መሰለህ ተገደው ያደረጉት? ልክ ጦርነቱ ሲጀመር ማለት ነው እነ ኢራን ወደ እስራኤል ወደ አሜሪካ የጦር ሰፈር ምናምን የሚተኩሱት ሚሳኤል በመቶዎች ነው በየዕለቱ የሚተኮሰው በቃ በመቶዎች ነው ማለት ነው 100 200 እንደዚህ ምናምን እስራኤልን ብቻ በመቶዎች ይመታል። ከዛ አሜሪካ የጦር ሰፈሮችን ስደምራቸው እንደዚህ በየቀኑ እንደዛ አይነት ጥቃት ጦርነቱ በጀመረ ፌብሩዋሪ 28 ላይ ማለት ነው። ከዛ ኢራን ቁጥሩን እየቀነሰች መጣች። ቁጥሩ እየቀነሰ መጣና መጨረሻ ላይ በቀን 10 15 መተኮስ ጀመረች። እስራኤል ላይ 10 በእነ አሜሪካ የጦር ሰፈር ላይ 10 እንደዚህ ምናምን ቁጥሩ ቀነሰ። ከዛ ያኔ አይ ሪመምበር እኔ ትንታኔዎችን ማንበብ ስለምወድ እንትንም ይሄ ማስረጃም ሆነ ይቀርብልሃል። ምን አይነት ትንታኔ ያቀረቡ የአሜሪካና የእስራኤል የአየር ላይ ጥቃት ውጤታማ የሆነ ነው። እንዴት ሲባል አታዩትም እንዴ ኢራን ድሮ በመቶዎች ነበር የምትተኩሰው፣ አሁን እንትን ነው የምትተኩሰው 10 15 በጣት የሚቆጠሩ ነው የምትተኩሰው ብለው በጣም በቃ ጀሩሳሌም ፖስት እነ ፎክስ ኒውስ የሚገርም ትንታኔ ሰሩ እና በጣም ገርሞኝ ዋው እውነትም በቃ ኢራን እያለቀላት ነው ማለት ነው። እየቀነሰ መጣ ቁጥሩ። እንግዲህ በመቶዎች ተተኩስ ከሆነ አሁን በ10 የምትተኩስ ከሆነ የሚመስለው ሀገሪቱ ያላትን የዚህ የጦር መሳሪያ ክምችት እየተሟጠጠባት እንደሆነ ነው የምትረዳው። ከዛ ልክ ይሄንን ሲረዱ እነሱ ጥቃታቸውን ጨመሩ። ኢራን ላይ የሚያደርጉትን ዘመቻ ጨመሩት ማለት ነው። ከዛ እነዛ ትንታኔዎችም ወጡ እንዳሉ ከዛ የትንታኔ በወጣ እንደ ኔክስት ዴይ ኢራን ባክ ቱ ስኩዌር ሩት እንዳልከው ማለት ነው ስኩዌር እንዳልከው በመቶዎች የሚቆጠሩ ጥቃቶችን እስራኤል ላይ ይሄ በድሮን እና በሚሳኤል ደረጃ ማለት ነው
ወደ መጀመሪያው ፖይንት ላይ ተመለሰችና ሰርፕራይዚንግ በሆነ መልኩ አልቆላታል። የሚሳኤል ክምችቷ እየተሟጠጠ ነው ብለው የሚያስቧት የኛ የአየር ላይ ጥቃት ውጤታማ እየሆነ ነውና በቃ እንጨርሳት ብለው መጨረሻ ኃይላቸውን አሟጣው እየተሯሯጡ ባለበት ሰዓት ላይ ሰርፕራይዚንግ በሆነ መልኩ እሱ ፖይንት ላይ እዛ አካባቢ ላይ ኢላማ ውስጥ ከገቡ የእስራኤል አካባቢዎች ውስጥ አንዱ የዲሞና ኒውክሌር ሳይት እስራኤል ውስጥ የሚገኘው ማለት ነው። ሶ ኢሚዲየትሊ እንግዲህ የነሱ የሚሳኤል አቅም አለ፣ የጸረ አየር ላይ ጥቃት መከላከያ አቅም አለ። እንደምታውቀው ያ አቅም በ12ቱ ቀን ጦርነት እንኳን ራሳቸው እነ ፎክስ ኒውስ እነ ሲኤንኤን ዘገባ ነው የምነግርህ። በ12ቱ ቀን በነበረው ጦርነት ጊዜ እንኳን 25 ከመቶ የሚሆነው የአሜሪካ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ተሟጦ አልቋል። ኦፊሻል የሆነ የአሜሪካ ኢንተለጀንስ ሪፖርት በ12 ቀን ጦርነት 25 ከመቶ የአሜሪካ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ከተሟጠጠ አሁን 40 ቀን ሙሉ እየተዋጋ ቆይተህ ምን ያክል ሊሟጠጥ ይችላል? ፕላስ በ12 ቀናቱ ዲፈንድ የምታደርጋቸው ሳይቶች በቁጥር 1 2 3 የምትላቸው ናቸው። በዚህ ኦልሞስት 16 ሳይት ተመታ ማለት 16 ሳይት ላይ ምን ሊሆን ዲፌንስ ያስፈልጋል። ወጪ ታወጣለህ፣ ትተኩሳለህ ሚሳኤል ሁሉም ቦታ አቅም አይኖርም። ስለዚህ እነሱ ካልኩሌት ያደረጉት መጨረሻ ላይ ጠንካራ የሆነ በቃ ናዳ ሲያወርዱ በነበረበት ሰዓት ላይ ካልኩሌት ያደረጉት በቃ አሁን የተሟጠጠ ነው አቅሙ፣ ጨርሰናል። ይሄ በእቅዳችን መሰረት አንድ ወር ባልነው መሰረት ግፋቢል እስከ 6 ሳምንት አይደለ ብሎ የነበረው በዛ ባልነው መሰረት ልንጨርስ ነው። the Iranians they knew this by the way they're genius ኢራኖቹ አንዱ ማደንቃቸው ማለት የጂኒየስነታቸውን ለማየት ሂስትሪ መጽሐፍትን ማገላበጥ በቂ ነው። ኢን ጀነራል አረቡ ወርልድ ላይ ኢኖቬሽን ቴክኖሎጂ ምናምን የምንላቸው ነገሮች ማቴማቲክስን ጨምሮ ብዙ ነገር ነው ያለው እና ይሄንን ካልኩሌት አድርገዋል። 6 ሳምንት ብለው አይደለና አሜሪካ ቱ ዘ ማክሲመም ሲመጡ 6 ሳምንት ነው። ሶ ወደ 6ኛው ሳምንት አካባቢ ላይ ብለው ይመስለኛል እንዲህ ብናደርግላቸው ልክ እንደ ግጥሚያ ቦክስ እኮ በለው በቃ የሆነ ሰዓት ላይ ጠብቀ ውርጅብኙን ችለ በቃ ውርጅብኙን ትችልና ልክ አጋጣሚው ስታገኝ አንድ ቡጢ እንደመሰንዘር ማለት ነውና አጋጣሚውን ሲያገኙ በመቶዎች ተኩሱ። ያንን ካደረጉ 3 ቀን ወይ 4 ቀን ቢቆይ ነው ተኩስ አቁም እንዲደረግ ሲወሰን ማለት ነው። ሶ ምን ልል ፈልጌ ነው ተኩስ አቁሙን ወደው ሳይሆን ተገደው ነው ያደረጉት። አሁን ላይ ራይት ናው ስምምነት የሚባለውን ነገርም እኮ እነ ዶናልድ ትራምፕ የግድ ያስፈልጋቸዋል። የምን መሰለ የግድ የሚያስፈልጋቸው እነዛ ቅድም ስናወራቸው የነበሩ ተሟጠጠ ምናምን ስንላቸው የነበሩ አይ ቲንክ እንዲያውም በዚህ ጉዳይ ላይ ፕሮግራም ሰርተናል ከዚህ በፊትም። አሁን መልሶ ለምሳሌ እነ ታሃድን እና አይረን ዶምን ምናምን የሚባሉትን ቴክኖሎጂዎች መልሶ ለመሙላት ቢያንስ አመታት ላይ እስከ 5 ዓመት ድረስ ይፈጃል ይባላል። እንደው 5 ዓመት 1 ዓመት ይፍጅ 5 ዓመት ተጋነነ ብለ 1 ዓመት ይፍጅ 5 ወር ይፍጅ እንደው አውርደውና 6 ወር 5 ወር ይፍጅ። አሁን ላይ ወደ ጦርነት ለመግባት አይችሉም ማለት ነው። አሁን ላይ ባለው ነባራዊ ሁኔታ ጦርነት ውስጥ ቢገቡ የተሟጠጠ ክምችታቸውን ለመሙላት እንደው በቃ በጣም የዋህ ሆነ 6 ወር ይፈልግባቸዋል ብንል አትሊስት ተኩስ አቁም ካደረጉበት ጊዜ ጀምሮ አሁን 55ኛ ቀን 2 ወር አልሞላም። ፎር ዘ ኔክስት 4 ወራት መጠበቅ አለባቸው ጦርነቱ ስለመግባት ማለት ነው። እንደው ይሄንን የዋህ ሆነ ስታስበው አመታት ነው የሚፈጀው ድጋሚ ለመሙላት እንትኑ። በዚህ ሁሉ መካከል ምን ይገርምሃል ካልከኝ ኔታንያሁ ይገርማል። ኔታንያሁ እንዴት ይገርመኛል መሰለህ? ለምሳሌ በዛ በእንትኑ ጊዜ በጦርነቱ ጊዜ የሚከላከልለት የእስራኤልን የሚጠብቃት የአሜሪካ ታሃድ እንደነበረ አይዘነጋም። አሜሪካ 200 ታሃድ ስትተኩስ በመቶዎች የሚቆጠሩ ሲኤም ምናምን የሚባሉት ኤስኤም ምናምን እንደዚህ የጸረ አየር ላይ መከላከያ ጥቃት እስራኤልን ለመጠበቅ ስትተኩስ እነሱ ከዛ በግማሽ ያነሰ 2 እጥፍ ያነሰ ምናምን ነው የሚተኩስ። ስለሌላቸው እኮ ነው፣ ሌላ እኮ አይደለም። ለምን ብትል ታሃድ ለምሳሌ ሊትራሊ እኮ ታሃድ ባለፈው በ12ቱ ቀን ጦርነት ላይ ማለት ነው በእውነት የግል አስተያየት ይመስልብኛል አንዳንዴ ታሃድ የሚባለውን የጸረ አየር ላይ መከላከያ ቴክኖሎጂ እስራኤል ስለሌላት አሜሪካ በችሮታ በብድር በውሰት አንድ የታሃድ ባትሪ ሰጠች። አንድ ያን 12ቱ ቀን ጦርነት ላይ ባለፈው ሳይሆን ጦርነቱ በነበረበት ጊዜ አሜሪካ ራሷ አይቨን ተቸግራ ከደቡብ ኮሪያ አስመጣች። ደቡብ ኮሪያ ላይ የገጠመችው አለ ለሰሜን ኮሪያ ውጥረት በሚል ደቡብ ኮሪያ ላይ የገጠመችው ነበር የታሃድ ባትሪ። እሱን አመጣች። እዚህ የዲያጎ ጋርሺያ ምናምን አካባቢ ላይ ያለ በኢንዶ ፓሲፊክ ቀጠና ላይ ብቻ ያሉትን የታሃድ ባትሪዎች ለማምጣት ተገደደች። ለምንድን ነው? ቴክኖሎጂው ኢምቢሊየንስ ነው፣ ውድ ነው።
በአንድ ጊዜ እንዲህ ተሰርቶ የሚመጣ ነገር አይደለም። አንተ ከድምፅ 7 እጥፍ 8 እጥፍ የሚምዘገዘግን የባላስቲክ ሚሳኤል ለማክሸፍ የተሰራ ቴክኖሎጂ እኮ ነው። ድንቅ ቴክኖሎጂ እኮ ነው። እንደ ልብ ሊኖር አይችልም። ስለዚህ እነ ኔታንያሁ ያኔ ያልተኮሱት ስለ ኖሯቸው በቃ አሜሪካ ተተኩስልናለች ብለው አይደለም፣ እንደ ልብ ስለሌላቸው ጭምር ነው። ለምሳሌ አሜሪካ ይሄ ጂቢዩ 57 የሚባለው በንከር በስተር የሚባለው ቦምብ የኒክሊየር ሳይቶችን የሚበሳው እሱን ለምንድን ነው እንደ ልብ የማትተኩሰው? ያላት እኮ አጠቃላይ 1000 እኮ የኢራንን ለማጥፋት 1000 እንትን ብትል ሰሜን ኮሪያን ከዛ ምን ልታረጋት? ሌላ ዓለም ላይ ያሉ አደጋዎች የምትላቸው ምን ልታረጋት? ትልቁ ፈተናውም እኮ ነው። አሜሪካውን ራሷን ያጋለጠችው በዚህ የጦርነት ሂደት ላይ አቅሟ ልዕለ ኃያል ነች ያለማችን እኮ ማለት ምን እነዚህ መሳሪያዎች እኮ ሌሎች ሀገራት ተገርመው የሚያዩዋቸው ብንሰራቸው የሚሉ ይሄ ሪቨርስ ኢንጂነሪንግ ተጠቅመው ሊያመርቷቸው ሊሰሯቸው የሚፈልጉ መሳሪያዎች ናቸው። ሚሳኤሎቹ ብቻ ሳይሆን እነዛ የጦር አይሮፕላኖች በዚህ ጦርነት ላይ እንደ ቀልድ ሲወድቁ ያየናቸው የጦር አይሮፕላኖች እኮ በዓለማችን ላይ እጅግ የሚደነቁ ቴክኖሎጂዎች ናቸው። ግን ከዛ ቴክኖሎጂ ጀርባ ያለው የቢሊዮን ዶላር ኢንቨስትመንት ቀላል እንዳይሆን ያደርገዋል። ኢራን 30 ሺህ የሚያወጡ ድሮኖችን እየተኮሰች እኮ የ4 ቢሊዮን በቀጠናው ያሉ እጅግ የተራቀቁ የራዳር ሲስተሞችን አየር ላይ እየተንቀሳቀሱ ለሚሊታሪ ሪል ታይም ዳታ የሚያቀብሉ አይሮፕላኖችን መሬት ላይ ያሉ ሳይነሱ ገና እነዛን ነገሮችን በ30 ሺህ ዋጋ ባላቸው ድሮኖችና ኢዝሊ ሀገር ውስጥ በሚያመርቷቸው በራስ አቅም እንደነሳው ኢንተለጀንሳቸው በጣም የሚያስገርም ነው። ኢራን በዚህ ከበባ ውስጥ ነው፣ በዚህ ማዕቀብ ስር ውስጥ ሆኖ በራሳቸው አቅም ያመረቷቸው ሚሳኤሎችን ተጠቅመው ይሄን ያክል ውድመት ሲያደርሱ አሜሪካ ያንን ውድመት ተቋቁማ 29 ቢሊዮን ዶላር መክሰሯ ወይም በዚህ ጦርነት ሂደት ውስጥ ያን ያክል ገንዘብ ማውጣቷ ብቻ አይደለም፣ ያንን ያክል ወጪ አውጥታ የተኮሰቻቸውን ሚሳኤል ለመተካት የሚያስፈልጋት ጊዜ ብቻ ሳይሆን ኢንቨስትመንቱ ራሱ በጣም ኮስቲ ነው ለአሜሪካ። አሜሪካ በዚህ ጦርነት ሂደት ውስጥ ራሷንም ነው ያጋለጠችው። ከኢራን ጋር በዚህ ደረጃ ከተፈተነች፣ በዚህ ደረጃ ከከሰረች፣ በዚህ ደረጃ ከተጋለጠች ኔክስት ታይም ከሌሎች ሀያሎች ጋር በሚኖራት ጦርነት ታዲያ ምንድነው ሊያጋጥማት የሚችለው? ኢራን ይህን ካደረገች እኛማ ለምን ያቀተናል የሚሉ አሜሪካን ሬዚስት ማድረግ መንገዱን ጠርጋለች ማለት ነው። ኢራን በቬንዙዌላ ላይ እኮ ያየነው ጉዳይ ነው። ምንም አይነት ሬዚስታንስ አላጋጠማቸውም እኮ የፈለጉትን ማለት የአንድን ሀገር ፕሬዚዳንት እንደ ተራ ወንጀለኛ አንጠልጥለህ ወጥተህ መሄድ መቻል ምን አይነት ኮንፊደንስ ቡስት ሊያደርግ እንደሚችል በሌሎች ላይ የሚኖርህ ኢሜጅ ምን ሊሆን እንደሚችል አስቡ። በዛ ማግስት ግን መተህ እዚህ ጋር ደግሞ በዚህ ደረጃ መዋረድ በለው ታዲያ ስትዋረድ ስትፈተን መታየት ደግሞ ማለት አሜሪካ እኮ ከነ ኢራን ጋር አልነበረም ፉክክሯ እኮ ከዚህ ጦርነት በፊት አሜሪካ ከነ ቻይና ከነ ሩሲያ ሌሎች ልዕለ ኃያላን ጋር ነበር ፉክክሯ። እዚህ ሜዳ ላይ ግን የአሜሪካ ድክመቶች በግልጽ ታዩ። የአሜሪካ ሪል አቅሟ ምንድነው? ምን ያክል መዋጋት ትችላለች? በምን ርቀት መሄድ ትችላለች? የሚለውን ነገር እስቲል በዚህ ጦርነት ላይ ያልተጠቀመቻቸው መሳሪያዎች እንዳሉ ሆነው ሜቢ ያሏት መሳሪያዎች እናውቃለን እስከ ኒውክሌር ቦምብ ድረስ በጣም በርካታ ኒውክሌር ቦምቦችም ድረስ አሏት። ግን እነዛን ነገሮች ተነስተህ ዝም ብለህ የምጥላቸው አይደሉም። ይህ ጦርነት ከወታደራዊ ኪሳራ ከምንም በላይ አሜሪካ በሚለው ብራንዱ ምስሉ ላይ ትልቅ ዳሜጅ ነው የፈጠረው። እሱ ነገር ደግሞ ባለፈው የቻይናው ፕሬዝዳንት ዢጂንፒንግ በግልጽ አስቀመጡት። የሱሳይዳል ትራፕ የሚሉት ነገር እዛው እኮ ትራምፕ እንዲቁጭ ብሏል፣ ዢጂንፒንግ እንዲቁጭ ብለዋል። ከዛ እንዲህ ፊት ለፊት እያወሩ አሁን አሜሪካ በሆነ ወጥመድ ውስጥ ነች ያለችው። የስልጣኔ እድሜያቸው አመሻሽ ላይ የሚገኙ ኢምፓየሮች ያሳለፉት አይነት ወጥመድ አለ። በቃ አስቡ፣ በስልጣኔያቸው እድሜ አመሻሽ ላይ 11ኛው ሰዓት ላይ ናችሁ እና እዛ ቦታ ላይ ያሉ ኢምፓየሮች ወይም እንደዚህ ተጽዕኖ ፈጣሪ ልዕለ ኃያሎች የሚያሳዩት ምልክት አለ እና ያ እየታየባችሁ ነው። የሩል ኦፍ ዘ ጀንግል ወይም ወደ ጫካው ህግ እየተመለሳችሁ ነው። እኛ ብቻ ባይዘው ቶታሊ ፋሽስት ነው። አሁን የነ ዶናልድ ትራምፕ አካሄድ በነገር ላይ ፋሽስት የሚባለው ነው። በቃ ዓለም ላይ ፋሽስት ምንድነው ዴፊኒሽኑ እኮ ብለህ ስታስብ ጠቅላላ አድርገህ ስትገልጸው ዓለም ላይ ያሉ ሀገራት በዋናነት በሬስ መካከል ሊሆን ይችላል፣ በኢትኒሲቲ መካከል ሊሆን ይችላል፣ በኔሽኖች መካከል ወይም በሀገራት መካከል ሊሆን ይችላል። ብቻ ገኖ ለመውጣት አንደኛው በጦርነት ነው ገኖ መውጣት የሚቻል። አንደኛውን ነገር ሪሶርስ እየወሰድክም ሊሆን ይችላል፣ ሀብቱንም እየቀማ ሊሆን ይችላል። ብቻ ኢን ኤኒ ዌይ
በዘርም ሊሆን ይችላል፣ በቋንቋም ሊሆን ይችላል። በተከፋፈለችው ዓለም ላይ ያንተን ነገር የምታገንበት ነው። አንተ ያለህበት ዘር ሊሆን ይችላል፣ አንተ ያለህበት አገር ሊሆን ይችላል። ለምሳሌ ሞሶሎኒ እሱ አይደለ የኛ ዘር አለ፣ ከዛ የኛ ሀገር አለ። ወደ ቀደመችው ሮማን ኢምፓየር እንመልሳታለን አለ። ወደ ሮማን ኢምፓየር እንመልሳት ብሎ ሲያስብ ኢትዮጵያን ያሰበው አንደኛ ወደዛ ነገር ውስጥ ለመግባት ኢትዮጵያ ነው ታሳቢ ያደረገው። መጣ እዚህ ጋር ካንስል ተደረገና ተመለሰ ሞሶሎኒ ማለት ነው። ሐሳቡ ግን ወደ ቀደመችው ጣሊያንን እንደቀድሞው ታላቅ እናደርጋት ነው። በሌላ ቋንቋ የነ ሞሶሎኒ እንትን ሞቶ ጣሊያንን እንደቀድሞው ታላቅ እናደርጋት፣ እንደ ሮም ታላቅ እናደርጋት ጣሊያንን ኔሽንን ያልኩ ይሄንን ነው። አንዳንዶች በሬስ ሊያደርጉት ይችላሉ። እነ ሂትለር በዘር ነው፣ የአሪያን ዘሮች ደግሞ ከማንም ይበልጣሉ። አሁን እነ አሜሪካ እንደ ሀገር ብለው መጡ። የማንም የሞሶሎኒን እንትን ማለት ነው ተቀጽላ ማለት ነው። ሞሶሎኒ ጣሊያንን እንደቀድሞ ታላቅ እናድርግ እንዳለው አሜሪካን እንደቀድሞ ታላቅ እናድርግ። በመርህ ደረጃ እንደቀድሞ ታላቅ ማድረጉ ላይ ችግር የለም። እንዴት እናደርጋት ሲባል ግን ሌላውን በመደቆስ ሌላውን ላይ ጉልበት በማሳየት ሌላው ላይ የበላይነትን በማሳየት በመውረር በመውጋት that's why you call fascist ገብቷል። የነዛ አይነት ሁኔታ ውስጥ አሜሪካ እየተመለሰች መሆኗ ባይትሰልፍ የስልጣኔዋ መጨረሻ ላይ እንዳለች የሚያሳይ ነገር ነው። because ፋሺስት ወርልድ ዓለም ለማስተናገድ ዝግጁ አይደለችም። ገብቷል። አሁን እነ ቻይና እነ ሩሲያ በአንድም ይሁን በሌላ መልኩ ኢራንን ፕሮቴክት ለማድረግ እኮ የሚፈልጉት ለምን መሰለህ? ልክ ኢራንን ያጡ ቀን ገብቷል። ኢራንን ከጃቸው ከወጣች ኢራን ወደ እነሱ አይነት ወይም በእነ አሜሪካ ቁጥጥር ስር ወይም ለነ ኢራን ውስጥ ያለው መንግስት ለነ አሜሪካ ታማኝ ከሆነ እነ ቻይናን እነ ሩሲያን ከገፋ ከጃቸው ወጣች ማለት ነው። ያ ከሆነ እነሱ ጋር ነው ቀጣይ የሚመጣው። ለምሳሌ ቻይና ወደ እሷ ነው የሚመጣው ነገሩ የሚሄደው ማለት ነው። ስለዚህ እሷ ጋር እንደሚመጣ እንደማይቀርላት ታውቃለች። ቢኮዝ ካራክተሩ የፋሽስት ካራክተር እንደዛ ነው። አንዱ ላይ ብቻ ይዞ መቆም አይፈልግም። እነ ሞሶሎኒ እኮ ሊቢያን ይዘው ነበር፣ ሊቢያን ተቆጣጥረዋል። ከዛ ደግሞ ኢትዮጵያን ብለው መጡ። ተረዳኸኝ አይደል? ይህ ካራክተራቸው የፋሽስቶች ካራክተር አሁን በዶናልድ ትራምፕ ላይ ሰምሃው እየታየ መሆኑ በራሱ ለእኔ እንደ ምልክት ከተደረገ በመጨረሻው ጊዜ ላይ ነው ያሉት ማለት ነው ለሚለው ነገር ማሳያ ሆኖ ሊመጣ ይችላል። አሁን ይሄኛውን ኔሽን ብሎ ወይም አሜሪካ በሚለው ሴንስ ፋሽስት እንደተባለው እነ ኔታንያሁም ደግሞ ምንድን ናቸው ካልክ በዘር ነው ደግሞ ይነሱ የአይሁድ ዘር ነው። የአይሁድ ዘር ኦልሞስት እኮ ሌላው እኮ የሰው ልጅ ይቅርብኝ አይሁድን ለማገልገል ተፈጥሯል እኮ ብሎ እስከ ማሰብ ይደርሳል። ማለት ዘርን መሰረት ያደረገ አተያያቸው ዛስዋይ የሰው ሉዓላዊነት የሰው ግዛት ሉዓላዊነት የሌላ ሀገር ድንበር የሌላ ሀገር ህይወት ጋዛ ውስጥ ያንን ነገር እኮ የሚያደርጉት ህፃናት እንደዛ እየረገፉ ሴቶች እንደዛ እየረገፉ በጥቅሉ 72000 ምናምን ሰው እየረገፈ ምንም የማይመስላቸው ገብቷል። የጥፍራቸው ቆሻሻ ያክል የማይሰማቸው ለምንድን ነው? የፋሽስት ካራክተር እንደዛ ደግሞ ይኮሩበታል። እና ሁለቱ ሰዎች ገጥመዋል። ትልቁ ጸሎት ያውን በቀጣዩ ምርጫ ዶናልድ ትራምፕ ያው አይመረጥም። እሱ አንድ እንደዛ አይነት ሰው በአሜሪካ ፖለቲካ ውስጥ እንዳይመጣ ቀጣይ እስራኤል ውስጥ ምርጫ አለ። አሁን ከ6 ወር ከ7 ወር በኋላ ምርጫ አለና ቤንያሚን ኔታንያሁ ከሳቸው ፍጹም ተቃራኒ ለቀጠናው ሰላም በሚያስብ ቢኮዝ ጦርነቶቹ ተያያዥ ስለሆኑ የኢራን ጦርነት ተያያዥ ነው፣ የነ ጋዛ ጦርነት የነ ሊባኖስ ጦርነት ተያያዥ ናቸው። እነ አሜሪካ ተጎትተው የገቡበትን ብቻ ሳይሆን ያው ገፍተው ያስገቡበትን ብዬ ብገልጸውም በዚህኛው እንትን ሪዝን አውት ማድረግ ይችላሉ። ብቻ የሁለቱም ጦርነት ነው የአንዱን ጦርነት ነው ብቻ ብዬ የምደመድመው አይደለምና ሁለቱም ስላሉ አሁን በቃ ገጠም። አሜሪካ ያለ አንድ ፋሽስት አለ፣ እስራኤል ውስጥ አንድ ሌላ ፋሽስት አለ። በቃ ነገሩ ሲገጥም አሁን የምታየው ቀውስ ሁሉ ዓለም ላይ በዛ ቀጠና ላይ ሁላ እየታየ ነው ማለት ነው። አደጋ ነው ባይዘው ለኛም ለዚህ ቀጠና አሁን አንዳንዴ ዝም ብለህ ስታስበው ከዓለም ተለየች። አሁን እስራኤል ከተባበሩት መንግስታት ድርጅት ተለየች። ለሶማሌላንድ እውቅና ሰጥታለች። ኢትዮጵያ ሶማሌላንድ ላይ ኢንተረስት አለ። ከተባበሩት መንግስታት ድርጅት ውስጥ የተለየችው እስራኤል አሁን ሶማሌላንድን የሀገርነት እውቅና ስለሰጠች ብቻ ሀገር ታረጋታለች? አታረጋትም። በዲፕሎማሲያዊ መንገድ የግድ መሄድ አለባት። የት? በመንግስታቱ ድርጅት 2/3 የሚሆኑ ሀገራት የእስራኤልን ፈለግ መከተል አለባቸው። በዚህ ደረጃ ግን ከዓለም ተገልያለሁ፣ የዓለም ህግ አይመለከተኝም፣ የዓለም መርህ አይመለከተኝም፣ የመንግስታቱ ድርጅት አይመለከተኝም እያለች የትኛው ሀገር ነው የሷን ፈለግ የሚከተለው?
የማን ፍላጎት አደጋ ውስጥ ገባ? በሷ ካራክተር ምክንያት የኢትዮጵያ ፍላጎትም ጭምር አደጋ ውስጥ ገባ። እኔ እንደዛ አይነት አካያኝ ያለኝ እነ እስራኤልን ጉዳይ የእነ እስራኤል ጉዳይ በጣም ሪስኪ ነው እንዳልከው፣ የኛም ቀጠና ተጽዕኖ የሚያሳድር ነው። በሶማሊላንድ ጉዳይ ብቻ ሳይሆን ጦርነቱ በዚህ መልኩ ቀጠለ እኮ ወደ ቀጠናችን ሊመጣ የሚችልበት 95% የኛን ገቢና ወጪ ንግዳችን የሚንቀሳቀስበት ላይን ላይ እኮ አደጋን እየደቀነ ነው ያለው። በኢራን ብቻ አይደለም፣ ሶማሊያም እኮ ከዚህ በፊት ተመሳሳይ ነገር አውጥታ ያለ የእስራኤልን ኢንተረስቶች በዛ አካባቢ ላይ የምገድብበት ሚኒስ ሊፈጠር ይችላል የሚል ጉዳይ እኮ አንስታለች ሶማሊያ። አውቲዎችም የሊባኖስና የጋዛ ጉዳይ እልባት የማያገኝ ከሆነ ተመሳሳይ መንገድ ማምጣታቸው አይቀርም። ወደዛው ነው እየመጣ ያለው ጦርነቷን። ኢራን ጦርነቱን በአንድ ግንባር ብቻ አድርጋ የመዋጋት ፍላጎቶች እንደሌሏት በተደጋጋሚ አይተናል። ኃይላቸውን ከፋፍላ ሁሉም ግንባር ላይ በመወጠር ጦርነቱ ወደ እሷ አድቫንቴጅ እንዲመጣ ትፈልጋለች ኢራን። እስራኤልም ግን አሁን ይህንን ጦርነት ኢንተረስቷን ለማስፈጸም እየተጠቀመችበት ነው ያለችው። ማለት በቃ ይሄ ሩል ኦፍ ዘ ጃንግል የሚለው አሁን ቴክኒካሊ ፕራክቲካሊ እየሰራ ያለው እስራኤል ላይ ነው። እስራኤሎቹ እየተጠቀሙበት ነው የሚገኙ። በሲዝ ፋየር ቋጭቶት የነበረውን የጋዛ ጉዳይ መልሶ አንስቶታል። በሊባኖስ ተኩስ አቁም ነበር። ብዙ ነገር ነበር የሚጠበቀው እኮ ጋዛን ደግሞ ለመገንባት እኮ ነበር ውይይቶቹ አይደለ? ትራምፕ ቢሊዮን ዶላሮችን አዋጡ እያሉ ብዙ ሀገራቶችን እያወያዩ ሜቢ ተስፋ አድርገ የጋዛ ጉዳይ በዚህ መንገድ እልባት አግኝቶ የወደመችው ጋዛ ዳግም ትገነባ ይሆን የሚል ተስፋ ይዘ በነበረበት ሰዓት 10% ሶፋ እናደርጋለን ግዛታችን የሚል ሀሳብ ይዘው ይመጣሉ። ኔታንያሁ በሊባኖስ ላይ ያለውን ጉዳይ ወደ ቤይሩት ነው እየገፉ ያሉት። እነሱ ጉዳዮች ደግሞ ይዟቸው የሚመጡ የራሳቸው የሆኑ አደጋዎች አሉ። ማለት ኢራኖቹ ዝም ብሎ የሚመለከቱት ጉዳይ አይደለም የሊባኖስም ጉዳይ። ኔታንያሁም እንደሆኑ ማለት ኮንሲኩዌንሱ ምን ይሆናል የሚል ነገር ቆም ብሎ ለማሰብ ፍላጎቶች ያሏቸው አይመስልም። ለአንድ ቀን ጋባ አደረጉት። ትላንት ከትራምፕ ጋር በጣም ኢንተንስ የሆኑ የስልክ ውይይቶች፣ ስድብም ሳይቀር የነበሩባቸው የስልክ ውይይቶች ካደረጉ በኋላ መጡና ዛሬ ማለዳ የእስራኤል ሚዲያዎች አይ ሐሰት ነው እሱ ትራምፕ ኔታንያሁን አልሰደቡም፣ እንደውም እስራኤል ካትዛውን በምንም አይነት ሁኔታ ውስጥ ሆነን ጦርነቱን እንቀጥለዋለን፣ ቤይሩት ላይ ጥቃቶችን እንፈጽማለን፣ ምንም አይነት አስፈላጊውን ነገር እናደርጋለን የሚል ነገሮችን ይዘው መጡ። ለኢራን ደግሞ የኛው ትልቁ ዲል ብሬከር ነው። አሁን እስከ ዛሬ ድረስ ስናነሳቸው የነበሩ ጉዳዮች ከምን ጋር የተያዙ ናቸው? የሆርሙዝ ጉዳይ፣ በዚህ በስፔሻሊ የክፍያ ጉዳይ የሚያለያያቸው ላይስማሙ ሊያደርጋቸው የሚችል ፖይንት ነው። የዩራኒየሙ ጉዳይ በምን ደረጃ ይበልጽግ፣ ዩራኒየም የበለጸገ ኢራን መያዝ ያለባት እስከምን ደረጃ ላይ ነው የሚሆነው፣ የበለጸገው ሲወጣሉ የሚሉ ጉዳዮች ነበር ስናነሳ። አሁን ከነዚህ ሁሉ በልጧን የሊባኖስ ጉዳይ ነው ዲል ብሬከር ሆኖ ይመጣ። የሊባኖሱ ሰትል ደግሞ እዚህ ጋር ደግሞ ጋዛ ላይ ደግሞ ሌላ ተጨማሪ ኦፕሬሽኖች እናደርጋለን ይሏል። በዚህ ሁኔታ ጦርነቱ ቅድም እንዳነሳ ነው በሰላም መቋጨት እድሉ ማለት በቃ ህግን ጥሰህ እኮ ከሴክሬታሪ ጀነራሉ ጋር ያለኝ ግንኙነት አቋርጫለሁ፣ እንዴት እኔን በሴክሹዋል ቫዮለንስ ትከሱኛላችሁ? ቪዲዮ አለ አይደል? እሱ ነው የእስራኤላዊ ወታደር የጾታዊ ጥቃት ለመሰንዘር ጥረት ሲያደርግ ቪዲዮ አለ። ቪዲዮዎች አሉ። ሲጀመር እሱም አሁን ዲፌንድ እኮ ነው ማድረግ ያለው። አላደረግከውም አይደለ? ካላደረግከው እኮ ማስረጃዎችን ማቅረብ ነው። ማስረጃዎቻቸውን የዩኤን የተለያዩ ድርጅቶች አሉ፣ እነሱ አካላት የሚያቀርቧቸው ሪፖርቶች ነው። ዲፌንድ ታደርጋለህ ራስህ። እንደዚህ አላደረኩም ወይም እሱን ያደረገው አካላት የሆነ በስቴት ደረጃ የወረደ መመሪያ አይደለም ብለህ ዲፌንድ ልታደርገው የሚገባ ነገር እንደ መመሪያ እንደዚህ ሲሰሸው ኦኬ ኦርደር ሰጥተዋል ማለት ነው ፕራይም ሚኒስተሩ ብለህ ነው የምታስበው። እኔ ኖርማሊ ቁጭ ብዬ እዚህ ጋር ኔታንያሁ እንደዚህ አይነት ነገር ሲመጣ እኛ እንደውም በቃ ከእናንተ ጋር ያለን ነገር አብቅቷል ምናምን ብለው የሚሸሹት ከሆነ ኦኬ ሶ ይሄ እንደ መርህ ተከትለውት እንደ ህግ ይዞት የመጡ ይፈልጉት የነበረ ነገር ነው ብለን እንደመድም የሚያደርገን። እነዚህ ሁሉ ነገሮች ግን ተያይዘው የሚለያዩ ጉዳዮች አይደለም። ምንም የኢራን ፕሮክሲዎች ናቸው እንደዚህ ናቸው ቢባልም የጋዛ ጉዳይ የኢራን ጉዳይ ብቻ አይደለም። አረብ ሴቶች ሁሉም ኢንተረስት ያለባቸው ጉዳይ ነው። የሊባኖሱ ጉዳይ ሜቢ ሂዝቦላህ በሚል ነገር ባይቀበሉትም እየገፋ ሄዶ የሊባኖስን ሜን ሲቲዎች ለመያዝ ወደ ቤሩት ለመግባት ኦኪፔሽን ለመፍጠር ወይም ግዛትን ለማስፋት በፈር ዞንህን ራቅ አድርገህ ለማስመር የሚደረጉ ጥረቶች ሆነው ከቀጠሉ ቶታሊ ተቀባይነት አይኖሩም። በአረብ ሴቶቹ ማንም አይቀበልም። በአለም ዘንድ ተቀባይነት አይኖሩም። የዓለምን እንትን ራሳቸውን እያገለሉ ነው። ኤግዛክትሊ ኢራን ናቸው ለዚህ መልስ የሚሆኑት።
አሁን ኢራን ሊባኖስ የምትለው አንዱም ለዚህ ነው። ምክንያቱም እስራኤል እንደምታውቃት ነች፣ ከዓለም በላይ እኔ ብላለች፣ ዓለም ጋር አይመለከተኝም ብላለች። ግን ያው መርሳት የሌለብን ነገር እስራኤልን የመሰረታት የተባበሩት መንግስታት ድርጅት ማለት ባለፈውም ብዬ ከሆነ አላውቅም፣ ቤዚክ ስለሆነ ነው። እስራኤል የተባበሩት መንግስታት ድርጅትን አልፈልግም ማለት ሲባል የመሰረታት ራሱ የተባበሩት መንግስታት ድርጅት አይደለም እንዴ የምትለው አይነት ነገር ነውና ኤኒዌይ የነ እስራኤል አካሄድ የትም ሆነ የት ሄዶ ምሳሌ ዛሬ ተቆጣጠርን ያሉት አንድ ካስትል አለ፣ የቤፎርት ካስትል የሚባል ቀደም ብሎ በሰራሁት ፕሮግራም ላይ ሰርቸው ነበርና ያ ግንብ ታሪካዊ ግንብ ነው፣ 900 ዓመታትን ያስቆጠረ ግንብ ነው እና እዛ ግንብ ላይ ሆነ ከዛ እስከ ጎላን ኮረብታዎች ድረስ ያለውን አካባቢ ሴኩር ማድረግ ትችልበታል። ግዛት ማስፋት ማለት እንዲህ ነው። ከዚህ ግንብ ቦታ ላይ ሆነ 700 ሜትር ከፍታ ላይ የሚገኝ ቦታ ነው። ከባህር ጠለል በላይ በ700 ሜትር ከፍታ ላይ ያለ ነው። ከዛ ግንብ ላይ ሆነ የሆኑ ከተሞች አሉ፣ የእስራኤል የሊባኖስ ከተሞች አሉ። ቀጥ ብለህ ስትሄድ እስከ ቃሪሽ የጋዝ ፊልድ የሚባሉ ኤሪያዎች አሉ። አሁን በቅርቡ የጠቀለለቻቸው ማለት የቃና ጋዝ ፊልድን በቅርቡ ነው ወደ እሷ ግዛት ውስጥ ያስገባቸው። ከነዛ የጋዝ የሚወጣባቸው ቦታዎች ጀምሮ በቤፎርት ካስትል አድርጎ እስከ ጎላን ኮረብታዎች ድረስ ያለውን ኤሪያ ነው ምስሉን ስትይዝ የምትይዘው ማለት ነው። ግዛት ማስፋት ማለት ይሄ ነው። ግሬተር እስራኤል ኦን ፕራክቲስ ማለት ወይም በመሬት ላይ ብለህ ከገለጽከው እንዲህ ነው የሚገለጸው። ተቃውሞ እየገጠመው ነው በጣም በዛው በእስራኤል ውስጥ እንዲህ አይነቱ አካሄድ በጣም ተቃውሞ እየገጠመው ነው። የሚሆነውን ነገር እንዳልኩ ቀጣዩ ምርጫ በጣም በጉጉት ጠብቃለሁ። ቀጣይ የእስራኤልን ምርጫ አሁን የሚደረገውን ኔታንያሁ ካሸነፉ በቃ ተስፋ ቆርጬ የራሴ በቃ ይመቻችሁ ይሄ ትልቁ ሆፕ እሱ ነው ማለት የነዚህ የማያባሩ የማይቆሙ ጦርነቶች ፍጻሜ ሊመጣ የሚችለው በስርዓት ለውጥ ሲመጣ ስርዓቱ ኦፕሬት የሚያደርገው የሚያስብበት መንገድ ሲቀይር ነው እንጂ ኔታንያሁ ወደዛ ጎላቸው የሚያቀርባቸውን ነገር ከማድረግ ወደ ኋላ ነው። ጥሩ ረዳት ደግሞ አላቸው። አሜሪካን በደንብ አድርገው ሊጠቀሙባት የሚችሉት ኔታንያሁ በዚህ ሰዓት ትራምፕ ኔታንያሁ ላይ ጮሁ፣ ኔታንያሁን እንደዚህ ያደረጉት እንደዚህ ያሉት ምናምን ቢባልም አቴንዶስ ወደ ግን ከኔታንያሁ ምንም የሚያመጣው ለውጥ የለም። ኔታንያሁ የሚፈልጉትን ነገር ማድረግ መቀጠላቸው የሚቀር አይደል። አቴንዶስ ወደ ሄዶ የኔታንያሁ አለመመረጥ እንደው ለውጥ ካመጣ ምለው አትሊስት የሚቃወሙ ሰዎችን እያየን ስለሆነ በፖለቲካው ላይ በእስራኤል ፖለቲካ ላይ ይሄን ለምሳሌ ሂዝቦላ ጋር የተገባበት ጦርነት የሊባኖስን ግዛት የመጠቅለል ጋዛ ውስጥ ያለውን ጉዳይ በተመለከተ ምናምን የሚቃወሙ ፖለቲከኞች መጥተዋል። ከኔታንያሁ የባሱ ሰዎችም ደግሞ አሉ። ለምሳሌ ኢስማኤል ስሞትሪች የሚባለው የፋይናንስ ሚኒስትሩ የእስራኤል የብሔራዊ ደህንነት ሚኒስትር ደግሞ አለ ቤን ግቪር። እነሱ ማለት ደግሞ እነሱ ከመጡ የባሰ አሁን ኔታንያሁ እንዲህ በስንት ጣዕሙ ነው የምትለው ማለት ከነ ቤን ግቪር አንጻር ከነ ስሞትሪች አንጻር ኔታንያሁ በስንት ጣዕሙ ነው ቱ ዘ ወርስት ናቸው። እነሱ በጣም አክራሪ ናቸው። ግን ደግሞ እነዚህን አካላት የሚቃወሙ የነዚህን ጥምር መንግስት እናፍረስ የሚሉ አካላትን እየመጡ ስለሆነ እነዛ ይመጣሉ በሚል ተስፋ ነው እንጂ እንደው በስትራክቸር ደረጃ እስራኤል ውስጥ ከ1948 ጀምሮ የሆነ ተመሳሳይ የሆነ ማዕቀፍ የለም ከሚል መረዳት አይደለም ወይ ኔታንያሁ ነው ይህን ጉዳይ ሁሉ ያመጣው። ከነ ማን ነበር የመጀመሪያው ቤን ጉሪዮን ከነሱ ጊዜ ጀምሮ ካርታዋን እኮ ዲፋይን አላደረጉትም። እስራኤል ሲመሰርቷት ካርታዋ የት ነው ሲባል አሁን በሰሜን ዮርዳኖስ የሚለውን ነገር ዲፋይን ሲያደርጉ ዲፋይን አድርገው አላስቀመጡት። ገብቷል አይደል? ፍልስጤም የሚባለውን ነገር እስከ መጨረሻው ሰልቅጠው መያዝ ስለሚፈልጉ በቃ ከሰሜን እንትና ትዋሰናለች ማነች ሊባኖስ፣ ከዛ ከደቡብ በኩል ዮርዳኖስ፣ ሜዲትራኒያን በኩል ፍልስጤም የሚባል የሚትዋሰነው ሀገር የለም እስራኤል ከመጀመሪያው ጀምሮ ማለት ነው። ያ ነገር አሁን ዌስት ባንክና ጋዛ ውስጥ ደርሷል። ዌስት ባንክን ጋዛን እንግዲህ የሚሆነው ነገር እናያለን። ይሄ ጉዳይ ማጠንጠኛው ስለሆነ ነው ወደዚህ ነጥብ የመጣ ነው አይደል? የኢራን የምናወራው ጉዳይ ሄዶ ዞሮ ማን ጋር መጣ? እስራኤል ጋር መጣ። ሊባኖስ እና እስራኤል በሚለው መጣ። ሊባኖስ ባይኖርም ጭምር እስራኤል በጋዛ የሚል ነገር መምጣቱ አይቀርም። ለዛ ነው ነጥባችን ተሽከርክሮ በእስራኤል ላይ መጥቶ ወደ መቋጨት የመጣው። እነዚህ ሁሉ ጦርነቶች ፖይንቶቹ እነሱ ናቸው። የኢራኑ ጦርነት ኢራንና እስራኤል ብቻ የሚያደርጉት ጦርነት አለ። እነዚህ ፖይንቶችም አብሮ የሚያያዙ ስለሆነ ያነሳናቸው። በቀጣይ ደግሞ በሌሎች ጉዳዮችን ተመልሰን በእነዚህ ነጥቦች እያነሳን ቆይታ እናደርጋለን። ጦርነቱ ግን አሁን ወረቀት ላይ ሲዝ ፋየር ላይ ያለ በኢራን ላይ ብቻ ሲሆን በጋዛም ሲዝ ፋየር ላይ ነው፣ በሊባኖስም ሲዝ ፋየር ላይ ነው። መሬት ላይ ግን ጦርነቶች አሉ፣ ጥቃቶች እየተፈጸሙ ነው።
ሲቪሊያን የሚሞትበት፣ ንብረት የሚወድምበት፣ ድብደቦች የሚፈጸሙበት ጦርነት ሁሉም ቦታዎች ላይ ቀጥሏል። ንግግሮችም ስለመቀጠላቸው ነው እየተነገረ ያለው። ኢራን ራሴን ከድርድሮቹ ስቤያለሁ የሚል ነገር ታነሳለች። ትራምፕ በሊባኖስ ላይ ሲዝፋየር ዳግም 45 ቀናት ተራዝሟል ላስት ታይም። ትላንትም ሲዝፋየር ለማድረግ ደግሞ ሁለቱም ፍቃደኛ ስለመሆናቸው አንስተዋል። ግን ስቲል ጦርነቶች እንደቀጠሉ ናቸው። እነዚህ ጦርነት በቀጠሉበት ሁኔታ በምን መልኩ ነው አሜሪካና ኢራን ሊስማሙ የሚችሉት የሚለው ነገር እንግዲህ ተጠባቂው ጥያቄ ነው። በቀጣይ ቀናት ደግሞ በእነዚህ ነጥቦች የሚነሱ ጉዳዮችን ይዘን ተመልሰን እንመጣለን። አብራችሁ ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ነፃነት ላቀውና ሚሊዮን ሙሴ የጋራ ቆይታ አድርገናል። በአስተያየቶቻችሁን በኮመንት መስጫ ላይ አስቀምጡልን። ላይክ ማድረግ፣ ሼር ማድረግ፣ በዚህ መልኩ ቤተሰብነታችሁን እንድታጠናክሩን በአክብሮት እንጠይቃችኋለን። የገበያ ዩቲዩብ ቻናል በየዕለቱ ለእናንተ ለተከታታዮቻችን በመካከለኛው ምስራቅ ጉዳዮች፣ በቀጠናዊ ጉዳዮች ላይ በጣም ጠጠር የሚሉ ዝግጅቶችን ወደ እናንተ ይዘን እየመጣን እንቀጥላለን። አጋርነታችሁ አይለየን የዘወትር መልእክታችን ነው። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።